ተዋዶ ነው መጋባት የሚወድሽን አግቢ የምትወዳትን በመንፈሳዊ ሥርዓት አግባ ይላል ቅድመ ጋብቻ ያኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል ሻይ የጋበዘ ሁሉ ባል አይሆንም ልብ ድካም እንዳይዛችሁ አንዳንዶቹ ነገ እንጋባለን እንደው ብንላፋ ምን ችግር አለ እንደው ብንሳሳ ምን ችግር አለ ችግርማ አለው ወንድሞቼ ምታጫዋት ልጅ ከሰማይ የወረደች አይደለችም ምድራዊ ነች ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው ያጨሽ ጓደኛሽ አመለካከትሽን አግኝቶታል አይምሮሽን አስተሳሰብሽን ወዶታል መርምሪ ወይስ ቁመናሽን ብቻ ነው ትዳር ዕውቀት ይፈልጋል በይበልጥ እህቶች የሰማችሁ ነው እሺ ለማለትም አትቸኩሉ ዝም ብሎ እንደ ዳስጥ ዝም ብሎ መዘገን የለም ደጅ የምታስጠኙ ግን በኩራት በትዕቢት አይደለም ምንድነው ልምድ የጸሎት ልምድ መንፈሳዊ አቋምህ ውሎ የት ነው ምሽት የት ነው ልዩ ጉባኤ እንላለን ልዩ ህይወት ጠፍቷል መንፈሳዊ ጉባኤ እንላለን መንፈሳዊ ተጓድሏል አስራት ክፈሉ ምጽዋት መጽውቱ እንላለን ቤታችሁ ግን ባዶ ሆኗል ሰላም የለም ፍቅር የለም የጋብቻ መግባባት የለም እዚህ ደግ ደና በጎን መስላለን ቤታችን ግን ቀጋነን የውጪ አልጋ የቤት ቀጋ በስቷል አንዳንድ ወጣቶች ማግባት አልፈልግም ትዳር እንደነገሌ ከሆነ ጥንቅር ብሎ ይቅር ብለው እንደ ቆሜ ልቅር ያሉ አሉ ለምን የኛን አይተው እሳት በአግባቡ ከያዙት ምግብ ያበስላል መልካም መዓዛ ይፈጥራል በአግባቡ ካልያዙት ያቃጥላል ወጣትነትም እንዲህ ነው መተጫጨት ለጋብቻ ዓላማ ነው አስተውሉ መተጫጨት ለፍቅረኝነት አይደለም መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም ብዙ መዘነጥ የማይወድ አለ የሚወድ ደግሞ አለ እሷ ጋር ሆኖ ስፕራይት ነው የሚያዘው እስከ 12 ሰዓት ስፕራይት ይጠጣል ከ12 ሰዓት በኋላ ሌላ ነው ቬሎ የሚባል አልፈልግም ምትለሙ አለች አይኔ አልፈልግም ባበሻ በባህል ምትላለች ፍላጎቱ ምንድነው የሚለውን የሚያውቁበት ጊዜ ነው ታዋቂ ሰባኪ ብለው ያገባሉ ታዋቂ ዘማሪ ብለው ያገባሉ አሁን ግን እንጃላቸው እግዚአብሔር ይሆናቸው እንደዚህ ያለ አይነት ነው አንዳንዴ ነጭ የሚባለው ነገር ጥሩ ነው መተጫጨት ማለት መጋባት አይደለም በዋዜማው ሊቋረጥ ይችላል ካልተግባቡ እግዚአብሔር ካልፈቀደ ሁኔታዎች ካላግባባቸው ስለዚህ ዓላማቸው ለቅዱስ ጋብቻ ከሆነ እግዚአብሔር ፈቅዷል ዓላማቸው ንብረት ላይ ቁመና ላይ መኝታ ላይ መጫወት ላይ ብቻ ከሆነ እግዚአብሔር አልፈቀደም ደስ ሳይሉት የበሉትም ጤና አይሆንም እንኳን ያገቡት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡር መምህራችን መጋቤ ሐዲስ ኤልያስ የዚህ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ስብከተ ወንጌል ዋና ኃላፊ ክቡራን ወንድሞቻችን ዘማሪያን የተከበራችሁ የእግዚአብሔር ቤተሰቦች በሙሉ እንደምን ዋላችሁ አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህ ችለትና ለዚህ ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን እንደ እግዚአብሔር ቅዱስ ፍቃድ ዛሬ በመንጀምረው ሥርዓተ ትምህርት ጥቅል ርዕሱ ኦርቶዶክሳዊ የጋብቻ ትምህርት ነው ቅድም መምህራችን እንደነገሩን ዛሬ በጥቂቱ ቅድመ ጋብቻ ላይ እናተኩራለን እግዚአብሔር ከፈቀደና ብንቆይ ደግሞ በሚቀጥለው ስለ ጋብቻ ወይም ጊዜ ጋብቻ እግዚአብሔር ከፈቀደ ደግሞ በሶስተኛው ክፍለ ጊዜ ድህረ ጋብቻ ከጋብቻ በኋላ ስላሉ ነገሮች በመጨረሻም ኦርቶዶክሳዊ ልጅ አስተዳደግ በሚል እንቋጫለን እንግዲህ ዛሬ ያስጀመረን ቸሩ አምላካችን እስከ ፍጻሜያችን ድረስ ምስጢሩን ማስተዋሉ እንዲገልጥልን ቅዱስ ፈቃዱ ይሁንልን በኦርቶዶክሳዊ ጋብቻ ትምህርት ላይ እንግዲህ ሁሉ ነገር ዓላማ አለው በእውነት ከሆነ ይህም ትምህርት ዓላማ አለው ይልቅም ከዛሬ ጀምሮ በሚቀጥሉት ቀናትም አብረን ለምንቆይ ምዕመናን ለጥያቄ ለመማማር ምክንያት እንዲሆናችሁ ዓላማውንም መነሻ ማድረግ አለብን ዓላማው የኦርቶዶክሳዊ ጋብቻ ምንነት ማሳወቅ ነው የዘወትር የቤተክርስቲያን ትምህርት ነው ሆኖም በእንዲያ ለመርሐ ግብር ደግሞ ርዕስ አድርጎ መማማርም እንዲለመድ ነው ማሳወቅ ምንድነው ቅድመ ጋብቻ መተጫጨት ምንድነው በጋብቻ ላይ ያሉ ፈተናዎች ምንድናቸው እንዴት ነው በእግዚአብሔር ቃል መሰረት በቤተክርስቲያን ትምህርት መሰረት እኒን ፈተናዎች ድል ምናደርገው
ልጆቻችን እንዴት ነው ማሳደግ የሚገባን? ስለዚህ ማሳወቅ ነው የመጀመሪያው ዓላማ። ሁለተኛው መነሻ እንዲሆን ነው። በዚህ በአውደ ምሕረት ሁሉም ነገር ተሰጥቶ አያበቃም። በቅድመ ጋብቻ ዙሪያም ራሱ ዛሬ የምናነሳው ዛሬ በ40 እና በ50 ደቂቃ ውስጥ ነው የምንማማረው። ግን ቅድመ ጋብቻ በ40 በ50 ደቂቃ ውስጥ አለቀ ማለት አይደለም። መነሻ እንዲሆናችሁ ነው። ይልቅም ያላገባችሁ ወጣት ልጆቻችን ካህናትን ለመጠየቅ፣ መምህራንን ለመጠየቅ፣ መጽሐፍት ለማንበብ፣ ልምድ ያላቸው ታላላቆችን ለመጠየቅ ለመጠያየቅ መነሻ እንዲሆን መግቢያ እንዲሆናችሁ ነው። ሌላው የተቀደሰ ኑሮ እንዲኖረን ነው። ይሄው ነው ከቅድመ ጋብቻ እስከ ድህረ ጋብቻ ይሄው ነው የቤተ ክርስቲያን ዓላማ፣ የእግዚአብሔር ዓላማ ሕይወታችን እንዲቀደስ ነው። የእግዚአብሔር ፈቃድ መቀደሳችሁ ነው ይላል ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 3 ላይ የእግዚአብሔር ፈቃድ መቀደሳችሁ ነው። ምእመናን የዚህ ሁሉ የስብከት ወንጌል ዓላማ የውዳሴው ዓላማ የተቀደሰ ሕይወት እንዲኖረን ነው፣ ለመዳን ነው፣ በመልካም ኑሮ ሆነን የእግዚአብሔር መንግሥት ለመውረስ ነው። ስለዚህ የአውደ ምሕረቱም የስብከት ወንጌሉም የሰበካ ጉባኤውም የሰንበት ትምህርት ቤቱም እንዲህ የመሳሰሉ የወንድሞቻችንም ቃለ እግዚአብሔር የማዳረስ ዓላማ እንድንቀደስ ነው። የእግዚአብሔር ፈቃድ እንድትቀደሱ ነው። እንደው ለትዳር ብቻ አይደለም፣ በቃ ያላገባ እንዲያገባ ብቻ ልቅስቀሳ ልናደርግ አይደለም። ለተቀደሰ አኗኗር ነው። በየትኛው ኑሯችን ውስጥ እግዚአብሔር ደስ አሰኝተን የእርሱን ክብር የእርሱን መንግሥት እንድንወርስ ነው። የምስጢር ባለቤት ምስጢሩን ለሁላችን ይግለጥልን። እንግዲህ በዚህ ቅድመ ጋብቻ ትምህርት ላይ አንደኛ ሁለተኛ እንላለን ለጥያቄና ለክትትል እንዲመቻችሁ። መተጫጨት ራሱ መጠናናት ምንድን ነው? መተጫጨት የሚለው ቃል በእርግጥ የአማርኛ ሐሳብ ነው። በአማርኛ መተጫጨት መፈላለግ፣ ስጡኝ ማለት፣ ለጋብቻ መዋዋል ነው። በግዕዛችን ደግሞ ፍሂር ይላል። ማጨት፣ መመኘት፣ ስጡኝ ማለት። ይህንን የሚያጠናክርልን በፍትሐ ነገሥት ፍሂርሰ ኪዳን ውእቱ ወተስፋ ዘይፈቅድ ማውስቦ በፍትሐ ነገሥት በተባለው የሥርዓት መጽሐፋችን አንቀጽ 24 ቁጥር 869 ላይ ማጨትስ መተጫጨትስ ቃል ኪዳን ነው፣ ከጋብቻ የሚቀድም ቃል ኪዳን ነው። የእግዚአብሔር ሰዎች ክርስቲያኖች ከጋብቻ በፊት የሚያደርጉት ስምምነት ነው። አብረን ብንኖር በትዳር ብንኖር ብለው የሚነጋገሩበት የሚተዋወቁበት ጊዜ ነው ይለናል፣ የመተጫጨት ጊዜ። ስለዚህ መተጫጨት ስንል የቅድመ ጋብቻን ቆይታ በቅድመ ጋብቻ ያሉ ወጣቶች ይልቅም ስለ ጋብቻ ራሳቸው የሚያዘጋጁበት አንዱ እሷ ደግሞ እሱን የሚያውቁበት እስከሚችሉት ድረስ የሚገነዛዘቡበት ወቅት ነው መተጫጨት። እንግዲህ መተጫጨት ከአዳም ጀምሮ እንደነበረ ቅዱሳት መጻሕፍት ይነግሩናል። አዳም ሔዋንን አጭቷል፣ ተመኝቷል። የአዳምን ምኞት ማጨት ነው ይሉታል። በኦሪት ዘፍጥረት ምዕራፍ 2 ላይ ይልቅም ደግሞ ይህንን አብራርቶ የጻፈው ቅዱስ ቀሌምንጦስ የቅዱስ ጴጥሮስ ደቀ መዝሙር ኦሪት ዘፍጥረት ላይ ያለውን አዳም ሔዋንን እንዴት ሚስቱ አድርጎ ስለመኖሩ ሥላሴ ለአዳም እንዴት እንደሰጡት አብራርቶ በጻፈው በቀሌምንጦስ መጽሐፍ ላይ አዳም እንስሳት ሁሉ ሁለት ሆኖ ሲመለከት እኔ ብቻዬን ነኝ ብሎ አሰበ። አዳም ተፈጠረ ከ7 ዓመት በኋላ ነው ሔዋንን እግዚአብሔር ከጎኑ የሰጠው። በእነዚህ ጊዜያት ውስጥ እንስሳት ስም አውጣልን እያሉ ስም የሚያወጣላቸው እንደምን አደርክ እንደምን ዋልክ የሚሉት ጸጋ እግዚአብሔር ከነ አዳም ሳይለይ በፊት እንስሳት ለአዳም ይገዙ ነበር፣ ይታዘዙም ነበር። የእግዚአብሔር ጸጋ ሲርቀን ነው እንስሳት አውሬ የሆኑብን። እናም አዳም ሁለት ሆኖ ይመለከት ነበር። ሁለት ወንድ ሴት ሆኖ የሚፈለከታቸው እንስሳት ሁለት መሆናቸው ብቻ አይደለም መዋደዳቸውን የሚመለከት ነበር። እንዲያውም ሊቃውንትን በሌላ ትርጓሜ ላይ ይሰሩታል። በይበልጥም ርግቢቷና አንድ የርግብ የወንድ ጾታ ያለው ፍቅራቸውን ይመለከት ነበር። እንዲያውም ቅዱሳት መጻሕፍት ምን ይላሉ? አዎ ኦፈ መንጢጥ የምትባል የርግብ የወፍ አይነት ነበረች። አዎ
በዚህ በቤተክርስቲያናችን ሥርዓተ ጸሎት እሴብ ጸጋከ በሚባለው ነገረ መስቀሉን በሚታሰብበት በምስጋና ዲያቆናት በዜማ በሚያደርሱት ላይም ከመወፈ መንጢጥ እንዘ ይሰጽራ ጌጾን የገሊላ ሴቶች አለቀሱ የጌታን መከራ እያዩ ያ ሌላ ጉዳይ ነው። እዚያው ኦፈ መንጢጥ ሚለውን ለማምጣት ነው። የገሊላ ሴቶች ፊታቸውን እየነጩ የጌታን መከራ እያዩ አልቅሰዋል እንደ ኦፈ መንጢጥ ብለዋል ሊቁ። ያ ነገር የት ይገኛል? በቀሌምንጦስ መጽሐፍ ላይ ይገኛል። ኦፈ መንጢጥ ምንድነው? የወፍ አይነት ነው። ሴቷ የርግብ አይነት ወይም ሴቷ ከአዋፋት አንዷ የሆነችው ባሏ ሲሞት ሌላ አታገባም። ምላሷን ትሰነጥቃለች፣ በመንቁሯ ሰውነቷን ትነጫለች። የባሏን ሐዘን የምትገልጸው ራሷን በመጉዳት ነበር። እንዲህ ይገባል እያልን አይደለም፣ ግን የባልና ሚስት ፍቅር ከእንስሳት የሚያስተምረዋል። አሁንም አዳም የእንስሳት ባልና ሚስቶችን ወንድና ሴትን ፍቅር አይቷል። እኔ ብቻዬን ብሎ ተመኘ። ይሄ ምኞቱ ማጨት ይባላል። አጨ፣ ተመኘ፣ ፈለገ ማለት ነው። ሥላሴ ይህን ባወቁ በእንቅልፍና በመንቃት መካከል አድርገው ሔዋንን ሰጡት። ለዚህ ነው አዳም ሔዋንን እንደተሰጠችው ወዲያውም ደግሞ አላገባትም። ከ80 ቀን በኋላ ይላል ደግሞ በገድለ አዳም። ወዲያው ማግባት የለም የማጨት ጊዜ ስላለ። ግን ከየት መጣሽ ምንድነሽ አላላትም። ስለተረዳ ተመኝቶ እግዚአብሔር የሰጠው እንደሆነ እርስ በሌላ መጽሐፍም የማጫ ስጦታም ወርቅ፣ ዕጣን፣ ከርቤም አቅርቧል ለሥላሴ። እንደ ምኞቱ እንደተሰጠው ስላወቀ ሴት አላት። ሴት ማለት አጥንትሽ ከአጥንቴ ስጋሽ ከስጋዬ የተመኘውን እግዚአብሔር እንደሰጠው እንዲህም ይላል ዘፍጥረት 2:13 ላይ የሚመቸው እንስጠዋል እንፍጠርለት የምትመቸው ይላል። ሥላሴ አዳም ተመኝቷልና የምትመቸው የሚለው ቃል ብዙ ያናግራል። ትዳር የምትመቸው ሚስት ይዞ የሚመቻት ባል ይዘው እንዲኖሩ ነው። ያውኑ ትዳር እንዴት ነው? እንግዲህ ለዚህ ነው ትምህርት ያስፈልገው። የምትመቸው እግዚአብሔር ፈቅዶ የሰጠው የምትመቸው። ለዚህም ነው ስጋሽ ከስጋዬ ነው አጥንቴ ከአጥንቴ ነው አላት። እናም ማጨት ከአዳም ተጀመረ ሲሉ አበው ብዙ መጽሐፍትን ጠቅሰው ነው። እንግዲህ እኛ ያልካልን ለመሆኑ መቼ ይጀመር? አሁን ወደኛ እንምጣ። ራሱ መተጫጨት መቼ ይጀመር? በመተጫጨት ዙሪያ በቤተክርስቲያን ትምህርት ብሉይ ኪዳንን አዲስ ኪዳንን ምንጭ አድርጎ ፍትሐ ነገሥት አንቀጽ 24 ላይ በተለያየ አንቀጽ ተጽፏል። እንዲሁም ደግሞ መምህራን በተለያየ መንገድ በተለያየ አጋጣሚ አስተምረዋል። እንደው ከዛ የመጣውን ሐሳብ ነው እንጂ የግል አይደለም። መቼ ይጀመር? በጣም ተጠጋግተን ብንሆን ኖሮ እጅ እያስወጣው ጠይቃችሁ ነበር። ለቀጣይ እንደዛ እናደርገዋለን። አንዳንዴ ልክ እንደ ቅርብ መማማር ሂደት እየተያየን እየጠየቃችሁ ቢሆን ደስ ይለኝ ነበር። ይሄ ትምህርት ደግሞ በይበልጥ እንደዛ ይፈልጋል። ለማንኛውም የሚኖራችሁን ጥያቄ በወረቀትና ለመርሐ ግብር መሪ ለመምህራችን መጠየቅ ትችላላችሁ። መቼ ይጀመር ለሚለው አንደኛው እድሜ ሲደርስ ነው። አሁን እህቶችም አስቡ፣ መቼ ነው መታጨት ያለብሽ? ወንዶችስ መቼ ነው ማጨት ያለባችሁ? እንደ ቤተክርስቲያን አስተምሮ እድሜ ሲደርስ እንዲህ ይላል፣ ማግባት ወደሚገባ እድሜ ሲደርሱ ይላል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 ማግባት ወደሚገባ እድሜ ሲደርሱ። ይሄው እንዲህ አድርጎ ገልጾታል። ይሄንን እድሜ ቁጥሩ እንዲህ ነው ብሎ ቅዱስ ጳውሎስ አልተናገረም። ግን ወሬዛነት የወጣትነት እድሜ ነው። ሴቶች ከ15 ዓመት ወንዶችም ከዚያው እንደ ሌላው አገላለጽ ከ18 ዓመት እንደ ቤተክርስቲያን አስተምሮ ደግሞ በ20 ዓመት ወጣትነት ወሬዛ ወጣ አደገ ማለት ነው። የወጣትነት እድሜ ከ20 ዓመት በታች ያለው ሕፃንነት ነው፣ የነፋስ ባህሪ ነው። ከ20 ዓመት በታች ከ20 ዓመት ጀምሮ እስከ 40 ያለው የነፋስ ባህሪ ነው፣ የእሳት። ከ40 በኋላ ጎልማሳነት ነው። ከ60 በኋላ እርጅና ነው። ስለዚህም በወጣትነት እድሜ ሲል ነው ማግባት ወደሚደርሱበት እድሜ ሲደርሱ ከፈቀዱ ሊያገቡ ይገባል ይላል። ስለዚህ መቼ ነው መተጫጨት የሚገባው ሲባል ማግባት ለአካለ መጠን ሲደርሱ ለማግባት ዓላማ መተጫጨት ለጋብቻ ዓላማ ነው። አስተውሉ፣ መተጫጨት ለፍቅረኝነት አይደለም። መተጫጨት ጓደኛ ሆኖ ፎቶ እየተነሱ እንደ በየካፍቴሪያው እየዞሩ ለመኖር አይደለም። መተጫጨት ለማግባት ሲዘጋጁ ነው። መተጫጨት ለማግባት ራሳቸውን ሲያዘጋጁ ነው።
ሴቶች አግብተው ለመውለድ አካለ መጠን ሲደርሱ ወንዶችም እንደዚሁ የቤት ኃላፊ ሆነው አባወራ ሆነው አባት ሆነው ለመኖር ሲደርሱ ስለዚህ እድሜ ነው በአማካይ ቅድም የጠቀስኩት ነው ሌላው ብስለት ነው መቼ ነው መተጫጨት ከእድሜ ባሻገር መተጫጨት መጀመር የሚገባው የአእምሮ ብስለት ሲደርስ ነው የአእምሮ ብስለት የሚባለው ክፉና ደግን መለየት ኃጢአትና ጽድቁን መለየት ማድረግ የሚገባውና ማድረግ የማይገባውን መለየት ብስለት ነው አስተዋይነት ነው ይህንን ነው የማስተዋል የማመዛዘን ቤትን ለመምራት ልጅን ለማሳደግ ኑሮን ለመምራት ብስለት ይህ የግድ ትምህርት ብቻ አይደለም ይህ የግድ እድሜ ብቻም አይደለም በራሱ ጸጋ ነው ከእድሜም ጋር ተያይዞ የሚመጣ ከአስተዳደግ ጋር ከአካባቢ ጋር ከቤተክርስቲያን ልጅነት ጋር ተያይዞ የሚመጣ ነው ብስለት ለብስለት ብዙ እድሜ ማስቆጠር አይፈልግም ዛሬ የምናከብራቸው ቅዱስ አባታችን አቡነ አረጋዊ በረከታቸው ይደርብን በእድሜ ሽማግሌ ሆነው አይደለም ተግባራቸው የአረጋዊ ስለሆነ ነው አቡነ አረጋዊ የተባሉት እንጂ ስማቸው ዘሚካኤል ነው ከዘጠኙ ቅዱሳን አንዱ ናቸው አስተዋይ ለመሆን እግዚአብሔርን ደስ ለማሰኘት የእድሜ ብዛት አይጠይቅም ብስለት ነው በዚህ አጋጣሚ አቡነ አረጋዊ የቅዱስ ገብረ ክርስቶስ በረከታቸው ይደርብን የቅዱሳኑ በረከት ይደርብን ለወጣቶችንም ይርዳልን በእውነት ብስለት በእድሜ ብዛት ሳይሆን ከወጣትነት ዘመን ጀምሮ ለምሳሌ በጉብዝና ወራት ምንድነው ያለው ፈጣሪን አስብ በጉብዝና ወራት ከወጣትነት ጀምሮ ይህ ነው የማስተዋል እድሜ ነው ከጉብዝና ወራት በፊት ያለው ሕፃንነት የነፋስ ነው ክፉና ደግ አይለዩም ሚነኩትም ይበሉትም ይጠጡትን አይለዩም የወጣትነት እድሜ ግን እንኳን በምድር ያለውን ፈጣሪን አስብ እንደተባለው እግዚአብሔርን አስበው መልካም ነገር ሰርተው ለቀጣይ ህይወታቸው ፋየሬጅ ነው የሚባለው በሌላው እሳታዊ ማለት ለመልካም ተጋድሎ ራሳቸው የሚያዘጋጁበት ነው እንጂ ለኃጢአት አይደለም ቅድስት አርሴማ ወጣት ነች ወጣትነት እሳት ነው ሲባል ለኃጢአት አይደለም ለኃጢአት ቢሆንማ ወጣት ቅዱሳን ባልተገኙ ነበር ቅድስት አርሴማ ወጣት ነች 22 ዓመቷ ነው በረከቷ ይደርብን ቅዱስ ጊዮርጊስ ወጣት ነው በ27 ዓመቱ ተጋድሎን የፈጸመው በረከቱ ይደርብን ስለዚህ ልጆቻችን እሳታዊ ነው ወጣትነት እንደዚህ ነው በደል ነው ኃጢአት ነው የሚል ነገር ህሊናችሁ ላይ ይደር እሳት የተባለው እሳት በአግባቡ ከያዙት ምግብ ያበስላል መልካም መዓዛ ይፈጥራል በአግባቡ ካልያዙት ያቃጥላል ወጣትነትም እንዲህ ነው በአግባቡ እግዚአብሔርን በማሰብ ከኖሩበት መልካም ህይወት መሰረት ይጣላል በአግባቡ ካልያዙት ደግሞ ሱሰኛ አመንዝራ ለሀገርም ለወገንም ለራሱም ውጤታማ የማይሆን ያደርጋል ስለዚህ ነው ብስለት ማለት ክፉና ደግን መለየት ስለዚህ ሴቶችን መጣጨት ያለባቸው ለብስለት ሲደርሱ ነው ጓደኝነት ምን እንደሆነ ጋብቻ ምን እንደሆነ አግብቶ ወልዶ ልጅ ማሳደግ ምን እንደሆነ በብስለት በሚረዱበት ዘመን ነው ወንዶችም እንዲሁ ብስለት ከእናት ከአባቷ ጉያ ነጥሎ ሚስት አድርጎ ይዟት ሲገባ ተንከባክቧት ደስ አሰኝቷት ልጅ ብትወልድም አባት ሆኖ ቤቱን መከታ ሆኖ ለማሳደግ ብስለት የህሊና ዝግጅት ማለት ነው በሌላ አነጋገር ኑሮን ለመጋፈጥ ኑሮን ለማሸነፍ ኑሮን በአግባቡ ለመምራት የህሊና ዝግጅት ላይ ሲደርሱ ነው ሌላው ገቢ ነው መቼ ነው መተጫጨት የገቢ ጉዳይ መስመር ሲይዝ ነው ገቢ የሚባለው በዚህ አገላለጽ የግድ አንድ ወንድ ለማጨት የግድ ስራ ይኑረው የግድ ብዙ ደሞዝ ይኖረው እያለን አይደለም ቢኖረው መልካም ነው ግን ቢያንስ ትምህርት ነገ ወደ ስራ የሚቀየር ዝግጅት ለምሳሌ በገጠር በረኝነት ላይ ያለው ወጣት ማረስ ከቻለ አንዳንድ ቦታ መተኮስም ከቻለ እንደ ገጠሩ ነው የምነግራችሁ ቤት መስራት ከቻለ የእርሻን አካሄድ መቼ ይዘራል መቼ ይታጨዳል መቼ ይወቃል የሚለውን ካወቀ ማጨት ይችላል ምክንያቱም ነገ በሚሰጠው መሬት ላይ አርሶ ቤተሰቡን ማስተዳደር ይችላል ወደ ከተማም ስንመጣ ሙያ የሚማር ነገ ትምህርቱን ወደ ገንዘብ ቀይሮ ቤቱን መምራት የሚችል ማጨት ይችላል ሴቶችም እንደዛው ልጆቿን ማስተዳደር ማሳደግ የምትችል የገቢ ምንጭ ሊሆን የሚችል ነገር ያያዘች ያላት የግድ ስራ ባትይዝ ነገ ግን በስራ ተግታ ቤቷን ባሏን ለማገዝ የተዘጋጀች በሌላ አነጋገር እዚህ ላይ ብዙ አልቆይ እድሜ ሲደርስ ብስለት ሲደርስና
የገቢ ምንጭ መስመር ሲይዝ መተጫጨት ይመከራል። እንግዲህ ሁለተኛ የሚጠናው ምንድነው? እዚህ ላይ እናተኩራለን። እንግዲህ መጠናናት የሚለውን የብዙዎች የዚህ የዘመኑ አገላለጽ ስለሆነ በሱ ቋንቋ ተጠቀማለሁ። ምዕመናን መጠናናት የሚለው መተጫጨት የሚለውን ሐሳብ ስለሚገልጽልን እንግዲህ መጠናናት የሚለው ሙሉ ለሙሉ ትክክለኛ ነው ማለት ባይቻልም ሰው ተጠንቶ አያልቅም። በትክክልም መጠናናት 100% ወይም ፍጹም አጥንቻለሁ ተብሎ አይፈጸምም። ግን ምንድነው የሚጠናኑት? በአቅማቸው ባላቸው ግንዛቤ ባላቸው አቅም ባላቸው ጸጋ ሁለት የተዋወቁ ወንድና ሴት ለጋብቻ የሚፈላለጉ የተጫጩ በጓደኝነት ሲቆዩ ምንድነው የሚጠናኑት? ስንታለሽ ነው እና የሚጠናኑት ምንድነው? አንደኛው ጠባይ ነው የሚያውቁት። ጠባይ ለማወቅ ነው መጠናናት። ጠባይ የሚባለው ጠንካራም ደካማም የሰዎች ልማድ ነው። በጎ ጠባይ አለ፣ ደካማ ጠባይ ደግሞ አለ እንደየግንዛቤው። ለምሳሌ ጠባይ ከአስተዳደጋችን የምንወርሰው፣ ከአካባቢያችን የምንወርሰው፣ ከትምህርት ቤት አካባቢ የምንወርሰው፣ ከጓደኞቻችን የምንወርሰው ልማድ ነው። ጠባይ ልማድ ነው። ባህሪ እያልኳቸው አይደለም። ባህሪ ተፈጥሮ ነው። ባህሪ ኔቸር የሚባለው ነው። ሰው ለምሳሌ ይራባል አይደል? መራብ መጠማት ጠባይ ነው ባህሪ ነው? እስቲ አንዳችሁ ንገሩኝ። ባህሪ ነው። ሰው ነው ማይራብ አለ? የለም። እሺ ኩርፊያ ምንድነው? ጠባይ ነው ባህሪ ነው? አኩራፊዎች ያላችሁ ስትወለዱ አኩራፊ ሆናችሁ ነው እንዴ? ስለዚህ ኩርፊያ፣ ማርፈድ፣ ኃይለኛ መሆን፣ ተሳዳቢ መሆን፣ ቁጡ፣ ቁም ነገረኛ አለመሆን ደካማ ጠባይ ነው እንጂ ባህሪ አይደለም። አንባቢነት፣ ቁም ነገረኝነት፣ ማህበራዊ ኑሮ ላይ ተሳታፊነት፣ አገልጋይነት ደግሞ በጎ ጠባይ ነው፣ በጎ ልምድ ነው ማለት ነው። ስለዚህ ፍቅረኛሞች፣ ጓደኛሞች ጠባይ ለጠባይ ነው የሚጠናኑት። ለቀጣይ ህይወታቸው ምክንያት እንዲሆናቸው ጠባይ ይጠናናሉ ነው። ሁለተኛው ፍላጎት ነው። ሁለተኛው የሚጠናው ፍላጎት ነው። ፍላጎት ማለት በዚህ አገላለጽ አመለካከት፣ የሚወዱትና የሚጠሉት ነገር። ለምሳሌ በቀለም ደረጃ አንድ ወንድ ቢጫ ቀለም ሊወድ ይችላል አይደል? በቃ ፍላጎቱ ቀይ ኮት መልበስ ሊሆን ይችላል። ይሄ ጠባይ ነው ፍላጎት። አንድ ወንድ ሻይ ሊወድ ይችላል። ጠባይ ነው ፍላጎት። የተረዳችሁ ነው? በቃ በአኗኗሩ ሻይ ይወዳል። አንድ ሴት ቢጫ ቀለም ቀይ ቀለም ብትወድ ፍላጎቷ ነው አይደል? ወደ ኑሮ ስንመጣ ለምሳሌ ማህበራዊ ኑሮ ላይ ሰዎች በተሰበሰቡበት ቦታ መናገር የማይፈልግ ሰው አለ። መናገር የሚፈልግ ሰው ደግሞ አለ። ይህ ፍላጎት ነው። በቃ ሂደት ነው። የተለያዩ ከልምድ ከአኗኗር ይመጣ ጉዳይ ነው። ለምሳሌ ሰርግ ቤት መሄድ የማይወዳለ የማትወዳለች። ብዙ መዘነጥ የማይወዳለ የሚወድ ደግሞ አለ። ጌጣጌጥ ማብዛት የምትወዳለች። ጥሩ ነው ያልኳቸው አይደለም። ደግሞ ምንም ጌጣጌጥ የማትወድ በቃ እንደወረደ ተፈጥሯን ብቻ የምትንከባከባለች። ፍላጎቷ ነው በቃ። ሰርግ ሲደገስ በድግስ ማግባት የሚፈልጋል፣ ማይፈልግም አለ። ቬሎ የምትፈልጋለች። አሁን እዚህ ጋር ኃጢአትና ጽድቅ እያልኳቸው ስለ ፍላጎት ነው የማወራው። ቬሎ የሚባል አልፈልግም የምትል ደግሞ አለች። አይኔ አልፈልግም በሀበሻ በባህል የምትላለች። እየተረዳችሁ ነው? ስለዚህ በኑሮ ልምዳቸው ውስጥ ፍላጎቷ ምንድነው፣ ፍላጎቱ ምንድነው የሚለውን የሚያውቁበት ጊዜ ነው። ይሄ ሁሉ ለምን ይጠቅማል? በኋላ እንመጣለን። ለምሳሌ ሌላ ሚዲያ ላይም ተናግረናል፣ ግን ይገልጽልኛል። ሁለት ባልና ሚስቶች በሆነ ጉዳይ ተጋጩ። ምንድነው ያጋጫቸው? እርሷ ነፍስ ካወቀች ጀምሮ ውጭ ሀገር መሄድ በጣም ፍላጎቷ ነው። ያውን ጠባይ ነው፣ ፍላጎቷ ነው። በቃ አሜሪካ ካልሄድኩ ነው በቃ ህልሟም ቀኑም ምንም። ታዲያ ዲቪ ሁሉ ትሞላለች በየጊዜው። የሚገርማችሁ በኋላ ባሏ የሆነው ቀድሞ ፍቅረኛዋ ደግሞ ውጭ ሀገር አይወድም። ውጭ ሀገር የሚጠላለ ወይ ትሎ ይሆናል ይኖራል። እኔ ገጠመኝ ነው የምነግራቸው። አይወድም በቃ ሰው ሀገር በቀል ነው። ውጭ ሀገር ነው ለማየት እንኳን ቢያስፈልግ እንጂ ውጭ ሀገር ሄዶ መኖር አልወድም ባይ ነውስ። የሚገርማችሁ ሁለቱ ተጋቡ። እሷ አሜሪካ ወዳጅ፣
እሱ ደግሞ የትም መሄድ የማይፈልግ ተጋቡ። ከተጋቡ በኋላ በስንተኛ ወር ዲቪ ደረሳት። ማታ ራት ልትጋብዘው እሷ ሰርፕራይዝ ልታረገው ማለት ነው። ራት ጋብዛ ዲቪ ደረሰኝ ስትለው ደነገጠ። የሱን ፍላጎት ነግራቸዋለሁ አይደል? የምን ዲቪ የምን ዲቪ ነው የምታው? የሚገርማችሁ አውርታ ያውቁ መጠናናት ይሄ ነው እያልኳችሁ ነው። ዲቪ እንደሞላች ውጭ ሀገር መኖር እንደምትፈልግ አያውቅምስ። ግን ዲቪው መጣ። እንዴት ተደርጎ ነው? ሞቼ ነው ቆም የምትሄጂው አለ ማለት ነው ባል። እኔ ውጭ ሀገር የሚሄድ ፍላጎት አላውቅም። እንዲህ ያለ ፍላጎት ቢኖርሽ ወይ አላገባሽም ወይ ደግሞ እንደሚሆን ይሆናል። እንዴት ተደርጎ አለ። እሷ ልታስደስተው ነው፣ እሱ ደግሞ መበሳጫ ምክንያት ሆነው። በዚህ ምክንያት ከወራት በላይ ተጋጩብን። በብዙ ሽምግልና ተታረቁ። አሁን እንደሚሆን ሆነዋል። እግዚአብሔር ባሉበት ይጠብቃቸው። እየተረዳችሁ ነው? ቅድመ ጋብቻ ያኗኗራቸውን ፍላጎት አለመነጋገር ትዳር ላይ ፈተና ያመጣል። ትዳሩ ስንገባ ብዙ እናነሳለን እንዲህ አይነት ነገር፣ ግን ከመሰረቱ ለመናገር ነው። ለምሳሌ አንዳንድ ወንዶች በትምህርት አድገው መኖር ይፈልጋሉ። አንዳንድ እህቶችም በትምህርት ፒኤችዲ ከዚያም በላይ ተመራማሪ ሆና መኖር ትፈልጋለች። አንዳንድ ወንድ ደግሞ ሚስቱ ካገባችሁ በኋላ ተማሪ እንድትሆን አይፈልግም። ለዚህ ነው ትምህርት የሚወድ ትምህርት እወዳለሁ፣ ንግድ የሚወድ ንግድ እወዳለሁ። ስለሚወዱትና ስለሚጠሉት ነገር መነጋገር ማለት ነው መጠናናት ማለት። ወይ በጸጋ ይቀበሉታል ወይም ደግሞ ያቋርጣሉ። እንዲህ አይነት ፍላጎት ካለሽ መኖር አልችልም ሊል ይችላል። እሷም እንደዚሁ። ቅድመ ጋብቻ መተጫጨት ማለት መጋባት ማለት አይደለም። ውሉ ሊፈርስ ይችላል። አስተውሉ። የትኛውንም ዓመት ይጠናኑ ሊቋረጥ ይችላል። ፍቺ ነው የተከለከለው። ፍቺ ከተጋቡ በኋላ መለያየት ነው። መተጫጨት ሊቀር ይችላል። ጠባይ ካልተግባቡ፣ ፍላጎት ካልተገነዛዘቡ ሊቋረጥ ይችላል። እንዲያውም በጣም ሰላማዊ ነው ይሄ። በጣም በጎም ነው። አንዳንዴ የማይሆን ከሆነ በጊዜ ማቋረጥ በጣም የተሻለ ነው። አዎ ጥንቱን ነው እንጂ መጥኖ መደቀስ አሁን ምን ያደርጋል? ድስት ጥሎ ማልቀስ መደቆሳ ይላሉ አበው አይደል? አስቀድሞ ነው። አንዳንዴ ጋብቻ ላይ ሲጓተቱ ሲነታረኩ፣ በነገራችን ላይ የቅድመ ጋብቻ የድህረ ጋብቻ ትምህርት ያስፈልገው ያለ ምክንያት አይደለም። በቀጣዮቹ ጊዜያት ከቁጥር ጋር አያይዘን መንገልጽላችሁ ነገር ይኖራል። በጣም በሚያሳዝናችሁ ባለፈው ዓመት በ2017 በ6 ወር ውስጥ ከአንድ ክፍለ ከተማ ብቻ በ6 ወር ውስጥ 97 ሰዎች ፍቺ ፈጽመዋል። አው 97 ትንሽ ነው። የሚገርማችሁ 90ዎቹ ኦርቶዶክሳውያን ናቸው። የሰማችሁ ነው። ዝቅ ስናረገው ከ90ዎቹ 60ዎቹ በቁርባን የተጋቡ ናቸው። ይሄ ያሳፍራል። ምን እየሰራን ነው? የምንድረውን ያህል የሚፋታው እየበዛ ነው። አንዳንዱ ደግሞ ፍርድ ቤት አልሄደም እንጂ ቤቱ የተፋታ ብዙ ነው። አንዳንድ ወጣቶች ማግባት አልፈልግም ትዳር እንደነገሌ ከሆነ ጥንቅር ብለው ይቅር ብለው እንደ ቆሜ ልቅር ያሉ አሉ። ለምን? የኛን አይተው። ለምን ሆነብን? የትዳር ገጽታ እየተበላሸ ነው። በየቤቱ ብዙ ጉድ አለ። በየአደባባዩ ብዙ ችግር አለ። ውስልትና በዝቷል። ፍቅር የለም። በየጓዳው መደባበቅ ነው። ነውር በዝቷል። ፍቺ በዝቷል። ለምን ሆነ? ለዚህ ነው። ትውልድ ላይ እንስራ። ያገባነው አርፈን ቁጭ ማለት እንችላለን። ለትውልድ በማሰብ ነው። ይሄም አውደ ምሕረት ዓላማው ይሄ ነው። ቢያንስ እኛ ድርሻችን እንወጣ። ቅድመ ጋብቻ ያሉ ልጆች አውቀውት ይግቡ፣ ራሳቸውን አዘጋጅተው ይግቡ ለማለት ነው። ትዳር ዕውቀት ይፈልጋል። አሁንም አንድ ምሳሌ ልንገራችሁ። ለምሳሌ ብዙዎች መኪና ታሽከረክሩ ይሆናል። መንጃ ፍቃድ ወይ መኪና ማሽከርከር ለመማር መኪና መግዛት ግዴታ ነው እንዴ? ነው እንዴ? ለምሳሌ እኔ ከተማርኩ ከ9 ዓመት በኋላ ነው አሮጌ መኪና የነዳሁት። መንጃ ፍቃድ ልማር ሲሄድ አንተ መኪና አለህ እንዴ ብሎ የጠየቀኝ የለም። ይጠየቃል እንዴ? አንድ ቀን እነዳለሁ ብዬ ተማርኩ። እንደዛ ነው። አሁንም ስለ ጋብቻ ለመማር መተጫጨት ወይም መጋባት ግዴታ አይደለም። ቅድሚያ ነው መዘጋጀት። አሁን አንዳንዶች እኔ አላጨው
ይሄ ነገር አይመለከተኝም ትሉ ነገ ታጫለህ፣ ነገ ትታጫለሽ። ያገባንስ ለልጆቻችን መመስከሪያ ይሆነናል፣ መምከሪያ ይሆነናል። ስለዚህ ዕውቀት ያስፈልጋል ነው። ስለ መኪና ከተማሩ ነው መኪና መንዳት፣ ስለፈለጉ ብቻ አይደለም። አንድ ሰው መኪና መንዳት አልችልም ግን መኪና ልንዳ ቢላችሁ ትሰጡታላችሁ? ከሰጣችሁት አደጋ ነው የሚፈጠረው። ትዳርም ይሄ ነው። ስለ ትዳር ሳያውቁ የገቡ ግጭቱ በዛ፣ አደጋው በዛ። ዕውቀት ያስፈልጋል። መጽሐፍ ቅዱስ በብሉይም በአዲስ ኪዳንም ከቅድመ ጋብቻ እስከ ትዳር ሕይወት በደንብ ነው ያስተማረን። ልጅ እንዴት ማሳደግ እንዳለብን ከመጽሐፍ ቅዱስ በላይ የሚናገር የለም። እኛ አብራርተን አልነገርናችሁ ሆኖ ነው እንጂ ምንም ጉድለት የለባትም እናት ቤተክርስቲያን። የቤተክርስቲያን አምላክ መድኃኔዓለም ክርስቶስ ክብር ይግባው። እኛ ነን ያልነገርናችሁ፣ እኛ ነን ዝም ብለን ላዩን እንጨዋለን። ሕይወት ግን ከታች ባዶ ነው። ልዩ ጉባኤ እንላለን፣ ልዩ ሕይወት ጠፍቷል። መንፈሳዊ ጉባኤ እንላለን፣ መንፈሳዊ ሕይወት ተጓድሏል። አስራት ክፈሉ ምጽዋት መጽውቱ እንላለን፣ ቤታችሁ ግን ባዶ ሆኗል። ሰላም የለም፣ ፍቅር የለም፣ የጋብቻ መግባባት የለም። እዚህ ደግ ደና በጎ እንመስላለን፣ ቤታችን ግን ቀጋ ነን። የውጪ አልጋ የቤት ቀጋ በዝቷል። ለዚህ ነው ወገኖች 24 ሰዓት ብንጮ ማይቆጨን ለውጤት ነው። ጋብቻ ዕውቀት ይፈልጋል። አሁንም ለዚህ ነው ልጆቻችን ወደ ተነሳውበት ስመለስ ምንድነው ማጠናው ብትሉ ወንድሞቼ፣ ጠባዩዋን አጥና፣ ፍላጎቷን አጥና። ተጠንቶ ያልቅም ግን እወቅ፣ ምትችለውን ያለ እወቅ። ልጆቻችን ሴቶቹም የማጨት ስጦታ የማጨት ጥያቄ ሲቀርብላችሁ እንደ ጊዜውና ወቅቱ ፈቃደኛ ስትሆኑ መጠናናት የምትጀምሩት ጠባዩ እንዴት ነው? እንደው ፍላጎቱ ምንድነው? ምን ይወዳል? ምን ይጠላል? መጠናናት ያስፈልገበትን ምክንያት ተናግሬ ደግሞ ልቀጥል። ግን የተከታተላችሁ ነው? እግዚአብሔር ከሁላችን ጋር ይሁን። አንዳንዶች አይ ድሮ እኮ ሳይጠናኑ ነው የተጋቡት፣ ብዙ እኮ አስፈላጊ አይደለም ሊሉ ይችላሉ። በግሌ እና ሐሳባውን አልቀበልም። ድሮ ሊሆን ይችላል። በባህላችን በአንዳንድ የሀገራችን ክፍልም ልጅን ለልጄ ተብሎ ሳይጠናኑ የተጋቡ አሉ። ግን እውነት ተዋደው ነው የሚኖሩት? ባህሉን ፈርቶ እንጂ ተጎጂ የበዛበት ነው። ሳይጠናኑ የተጋቡ ፍቅር የለም፣ መዋደድ የለም። በይበልጥም የሴቶች ተጎጂነት ይበዛል። ሳይጠናኑ ተጋብተው ሳይተዋወቁ ፍቅር ሳይኖራቸው ተጋብተው ወይ እሱ ለገበያ ወጥቶ አረቄውን ጠጁን ጠጥቶ ይመጣል፣ እሷ ደግሞ ቤት ስትንጎዳጎር ትውላለች። በቃ እሱ ከፈለገ ብቻ ወደ መኝታ ይላሉ፣ ካልፈለገ ጀርባውን ሰጥቶ ይሰጣል። ብዙ እናቶች ተጎሳቅለው ነው የኖሩት። ቤተክርስቲያንን አታበረታታም። የትዳር እኩልነት ይዘው አልኖሩም። ብዙዎቹ የወንዶች የበላይነት የነገሰበት ዘመን ነበር። ልጅን ለልጄ እየተባሉ ያለ እድሜዋ እየተዳረች ጓዳ ለጓዳ መከራዋን እያየች ገበያ እንኳን ሄዳ ያማራትን ልብስ የማትገዛ እናት ሞልታለች። በመከራ ውስጥ የኖሩ ለምን ተብሎ ወባረኮሙ በአቲ በረከት ነው። እግዚአብሔር በአንዲት ነው የባረካቸው። ሁለቱም ደስተኛ፣ ሁለቱም እኩልነት፣ ሁለቱም በመልካም ደስታ መኖር አለባቸው እንጂ አንዱ የበላይ አንዱ የበታቸው ነው እንዲኖሩ እግዚአብሔር አልፈቀደም። ብዙ ጊዜ ያለ መጠናናት በአንዳንድ አጓጉል ባህል ልማድ ነው። ዝም ብላ አግባት የገሌ ዘር እኮ ነች ተብሎ ብቻ ዘር ተቆጥሮ መጋባት እግዚአብሔር አይፈቅድም። በኋላ እንመጣበታለን። ደግሞ ይሄ መጽሐፍ ቅዱሳዊም አይደለም። ይስሐቅ ርብቃን ወዷት ነው ያገባት። ርብቃም ይገርማቸዋል። ገና በዚያ በሕገ ልቦና ዘመን ይስሐቅን በመውደድ ነው ያገባችው። የአብርሃም ወገን ስለተባለ ብቻ አይደለም፣ ወዳው ነው በነፃ ፈቃዷ። ከይስሐቅ ጋር መኖር ትፈልጊያለሽ ወይ? ዘፍጥረት 24 ላይ አዎ ብላ ነው ያገባችው። ሴቶችም ፈቅደው ወንዶችም ፈቅደው ሊጋቡ ይገባል፣ ያለ ማንም ተጽዕኖ። ይሄ ዘመናዊ አስተሳሰብ ሳይሆን መንፈሳዊ አስተሳሰብ ነው። ይስሐቅና ርብቃ የተጋቡት ተዋደው ነው፣ ያለ ማንም ተጽዕኖ። ለወላጅ ተብሎ ለዘር ተብሎ ለገቢ ተብሎ አይደለም፣ በትክክል ወዳው ነው። ከእናቱ አዘን የተጽናናው በርብቃ ነው። ስለወደዳት ተዋዶ ነው መጋባት። የሚወድሽን አግቢ፣ የምትወዳትን በመንፈሳዊ ስርዓት አግባ እያልን ነው። ለዚህ ሁሉ መጠናናት ዓላማው ምንድን ነው? የሚያስፈልገው ለምንድን ነው? አንደኛው ሙሉ እምነት እንዲኖራቸው ነው። ለምን አስፈለገ መጠናናት ቢባል በእርሷ ላይ ባሏ እኮ ሊሆን ነው። መጠናናት ለጋብቻ ነው ብለናል፣ ለጨዋታ አይደለም። ስለዚህ ባሏን እንዴት ማወቅ የለባትም? ምን ይወዳል? ምን ይጠላል? ምን ደካማ ጎን አለው?
ምን ጠንካራ ጎን አለው? እሱም እንደዛው ሙሉ እምነት በትዳራቸው ላይ እንዲኖራቸው ነው የመጠናናት ዓላማ። ሁለተኛው ለመተራረም ነው። የመጠናናት ዓላማ የጋብቻ ዓላማ መረዳዳት ነው። በኋላ እናያለን በቀጣይ መረዳዳት ከቅድመ ጋብቻ ጀምሮ መተራረም የመረዳዳት አካል ነው። ደካማ ጠባይ ቢኖረው ልታርመው ነው። ኃይለኞች ደካሞችን ተሸከሙ ይላል። ለምሳሌ እኔም ምስክር ነኝ፣ ከኔም በላይ ብዙ መምህራን ምስክር ናቸው። ድንገት በወንዶች በመመሰለ ይቀርበሉኝ። በጣም የቤተ ክርስቲያን ልጆች ሴቶቹ ማለት ነው፣ የሰንበት ትምህርት ቤት፣ የማይበራት፣ የግቢ ጉባኤ፣ በአውደ ምሕረት የማይለዩ ሴቶች ልጆች በጣም ሱሰኛ ልጅን ቆራቢ አድርገዋል። የሰማችሁ ነው። ተዋደዱ፣ ግን ሱሱን አልወደደችውም። መከራ አስመከራ አይደለም። ይሄ በባህር ማዶ በይበልጥ ኒውዮርክ በሚባል ሀገር የገጠመኝ ሃይማኖት የለሽ የነበረ አንድ ፈረንጅ ነበር። አንዲት አበሻ ሴትን ለጓደኝነት ጠየቃት። በትክክል አምነ ኦርቶዶክሳዊ ከሆንክ አገባለሁ አለችው። ኦርቶዶክስ ምንድነው? ክርስትና ምንድነው? እያለ ከስር መሰረቱ ጀምሮ እሷ ምክንያት ሆናው ልክ አንደኛ ቆሮንቶስ ምዕራፍ 7 ለመቀደሱ ምክንያቱ ነው ያለው እዚህ ላይ ነው። ለሱ መቀደስ ጓደኛው ምክንያት ሆነችው። በእንግሊዘኛ የሚያስተምሩ ታላላቅ የቤተክርስቲያን መምህራን አሉ። መምህራን ያሳጣን እግዚአብሔር በሚገባ አስተማሩት። አምኖ ተጠመቀ፣ ንስሐ ገባ፣ በቅዱስ ቁርባን ጋብቻቸውን ፈጸሙ። የውጭ ዜጋ ማግባት ክልክል የለውም። ዋናው ሃይማኖት ነው። በኋላ እመጣለሁ። አሁን እዚህ ላይ ያነሳውላችሁ ይህች የቤተ ክርስቲያን ልጃችን የውጭውን ዜጋ ኤቲስት የነበረውን ክርስቲያን አድርጋ ገባቸው። ምን እያልኩ ነው? መጠናናት ማለት ይሄ ነው ጥቅሙ። ለመተራረም ነው። ጎበዙ ጠንካራ ወንድ የተለያየ የዘፈን ልምድ፣ ጌጣጌጥ የማብዛት ልምድ ያላትን ሴት ጌጣጌጥ እንድተው፣ ጌጧ ሃይማኖቷ፣ ጌጧ ጠባያ እንደሆነ አስተምሮ አስመክሮ ጥሩ ሚስት ያደርጋታል። ለመተራረም ነው። መጠናናት ቅሪብኝ ለማለት አይደለም። ቸኩለው በቃ እንዲህ አይነት ሰውማ አልፈልግም ለመባባል አይደለም። ለውሳኔ አትቸኩሉ። በይበልጥ እህቶች የሰማችሁ ነው። እሺ ለማለትም አትቸኩሉ። ዝም ብሎ እንደ ዳስጥ ዝም ብሎ መዘገን የለም። የዳስጥ ያለፈው ሁሉ ይዘግነዋል አሉ። ዝም ብሎማ መዘገን የለም። የተዋህዶ ልጅ በደም ደጅ አስጠኑት። ወንዶቹ እንዳይሰሙ እሺ። አው ደጅ አስጠኝ በደም ከልቤ ነው የምናገረው። ደጅ የምታስጠኙ ግን በኩራት በትዕቢት አይደለም። ምንድነው ልምድ? የጸሎት ልምድ፣ መንፈሳዊ አቋምህ፣ ውሎ የት ነው? ምሽት የት ነው? ለመተራረም ነው። እሺ አሁንም ወደ ተሞክሮ ይወስዱኛል አንዳንድ ነገር እንዳትሰለችሁ። ሰለቻችሁ? እግዚአብሔር ከሁላችን ጋር ይሁን። አሁንም ሴቶች ስሙ። ምን ሆነ መሰላችሁ? በፍቅረኝነት ጊዜያቸው ቀን ይገናኛሉ፣ የወዲያቸውን ያወራሉ። ለካ እሱ ከባድ የመጠጥ ሱስ አለበት። ከ12 ሰዓት በኋላ አይመቸውም። ሁሌ በጊዜ ነው ቤት ምገባው፣ ቀልድ የለም፣ ስልኬን ሁሉ አጠፋለሁ ብሏታል ፍቅረኛውን። ለካ ጅሬው ከ12 ሰዓት በኋላ ግሮሰሪ ነው። ለእኔም አምጪ ለአንቺም ቅጂ እያለ ሲያጋጭ ከምሽቱ 5 ሰዓት ከገባ በጊዜ ገባ የሚባል ልጅ ነው። የሰማችሁ ነው። ፍቅረኛ አታውቅም። የሚያሳዝነው ተጋቡ። ይሄን ሳታውቅ እሷ ጋር ሆኖ ስፕራይት ነው የሚያዘው። እስከ 12 ሰዓት ስፕራይት ይጠጣል። ከ12 ሰዓት በኋላ ሌላ ነው። የሆነ ነገር ነው የምነግራችሁ፣ ግን መጨረሻው በጎ ነው። ለማንኛውም እህቶች ስሙ። በደንብ አላወቀችውም ለማለት ነው። ማን ነው? ምንድነው? የት ነው የሚውለው? ጓደኞቹ እነማን ናቸው የሚለው ነው እወቁ እንጂ ዓላማው ይሄ ነው። ደካማ ጉዳይ እንኳን ቢኖረው ለማረም ነው። በመካሪ በሽማግሌ በቃለ እግዚአብሔር ማይታረም የለም። ካልታረመ ይቀራል፣ ጋብቻ አይደለም። እናም ይኸውላችሁ እነዚህ ሁለት ፍቅረኛሞች ተጋቡ። ከሰርጉ ማግስት ጀምሮ ለሰርጉ የመጣው የስጦታ መጠጥ ሲጠጣ የሚያመሸው ባል ነው። አሁን ባል ሆኗል። አሁን ግሮሰሪ የለም፣ ግን ግሮሰሪው ራሱ ቤቱ መጥቶለታል። እየሰማችሁ ነው። ከ12 ሰዓት ጀምሮ ለድግሱ የመጣው ጠላው፣ ጠጅው፣ አረቄው፣ እንግዶች የተለያየ ነገር ስጦታ ያመጡት ሁሉ አልቀረውም። ሚስት እያየች ነው። ለጊዜው አልደነገጠችም። ለመሰላችሁ ሙሽራ ነው። አይ ሙሽራ ነው መቼም አንዳንዴ በሙሽራ ሰበብ ጎንጨት ይባል የለ። አይ አይደለም፣ ሙሽራ ነው። ግን ነገሩን ስታየው
ከእንቅልፉ እየነቃውሉ ይጠጣል። እንዴ ይሄ ነገር እንዴት ነው? በንጋታውም እንደዛው አለቀ። ቤት ያለው አለቀ፣ ማያልቅ የለም። ከውጭ ማስመጣት ጀመረ። ሙሽራ ነችና ጥሏት ላለመሄድ በደንብ አድርጎ ይጠጣል ቤቱ እያስመጣ። አሁን ማታውቀው ባል ነው ያገባቸው አይደል? አጀሪቶዬ ከመቼ ጀምሮ ትለዋለች። እሷው ነው የጀመረው። ከመቼ ጀምሮ ነው አንተ ጠጫውንከው? ስፕራይት አዲስ ስጠጣ እኔ ማቅህ ከመቼ ጀምሮ ነው ሁሉ የምትገለብጠው? እንዴ ድንገት እንኳን ቢያንቀላፋ ነቅተህ ድጋሚ የምትጠጣው እንደ ከመቼ ጀምሮ ነው? ደብቄሽ ነው እንጂ በ16 ዓመቴ ነው መጠጥ የጀመርኩት ይላታል። ጓደኞቹም ወሬ አይቀርም። እንዴ ለሊት 6 ሰዓት ከገባ እኮ እሱ በጊዜ ገባ ማለት ነው። ጉድና ጅራት ይባላል አይደል? ሴቶች አያስደነግጥም? አሁን ተጋብተዋል። ጋብቻ ባለማዊ ስርዓትም ቢሆን ተከናውኗል። እንዴት ነው? ተወደዋለች ደግሞ ግን ትልቅ ነገር ደብቋታል። ለካ ከምሽቱ ከሷ ጋር ስልክ እያጠፋ ለካ የሚጠፋው በየመጠጥ ቤቱ ነው። በጣም ደነገጠች። እኔም ያገኘዋቸው በሽምግልና ነው። ያም ሆነ ግን ተመክሮ ተዘክሮ ትዳራቸው እንዲጸና ተብሎ ቤተሰብም ብዙ አስተዋጽኦ አድርጎ ያ ክፉ ልምድ ያለው ልጅም ዋጋ አስከፍሏል። በጣም ዋጋ አስከፍሎናል። በይበልጥ እሷ ታግሳ እንደሚሆነው ነው። እግዚአብሔር ይመስገን መጠጡን ጥቶ ጥሩ ጋብቻ ላይ ነው ያሉት። እግዚአብሔር ይባርካቸው። ግን ያን ሁሉ ዋጋ ያስከፈለው እሷም ታጋሽ ሆና ቤተሰቦቿም ጥሩዎች ሆነው አይዞሽ ይስተካከላል እያሉ አበረታተዋት እንጂ እንዲህ ያለ ወንድ ቅርብኝ ብትለው ኖሮ ተበላሽቶ ነበር ህይወት። እየተረዳችሁኝ ነው? ስለዚህ ወገኖቼ የመጠናናት ዓላማው ለመተራረም ነው። ምን የሚጋባው ሰው ነው። ሰው ደግሞ ደካማ ጎን አለው። አንተ ተአምር ደካሞ ለሰብ ይላል ቅዳሴያችን ፍትሐ ዘወልድ። አንተስ የሰውን ድካም ታውቃለህና። ወንድሞቼ የምታጫዋት ልጅ ከሰማይ የወረደች አይደለችም፣ ምድራዊ ነች። ጠንካራ ጎን እንደሚኖራት ሁሉ ደካማ ጠባይም ሊኖራት ይችላል። እህቶቼ ልጆቻችን ሴቶቹ ወንዶችም እንደዛው ጠንካራ ጎን እንዳለው ምንም የቤተክርስቲያን ልጅ ቢሆን ደግሞ ስጋ ለባሽ ነው፣ ደካማ ጎን ይኖረዋል። ስለዚህ ያን ደካማ ጎን ወይ ይቀበሉታል ወይ ያርሙታል። በቃ ይሄ ነው። ሌላው ተሞክሮ ለመካፈል ነው። መጠና ለምሳሌ ጥሩ አንባቢ ከሆነች እሱም የአንባቢነት ልምድ፣ ጥሩ ነጋዴ ከሆነ የትጋት የሥራ ትጋት ከባሏ ትማራለች። ባሏ ከሚሆን ጓደኛዋ እንደሚፈልጉት አመለካከት ከጥሩ ጎናቸው ይማማራሉ ለማለት ነው። እሺ መተጫጨት ምንድነው? ዓላማው ምንድነው? አሁን ሶስተኛው መስፈርቱ ላይ እንሂድ። ለመሆኑ የመተጫጨት መስፈርት ምንድነው? በሃይማኖታዊ ምልከታ ለብቻው፣ በሰባዊ ምልከታ ለብቻው እናያለን። ከሃይማኖት ትምህርት አንፃር ማለት ነው። በፍትሐ ነገሥት አንቀጽ 4 ጀምሮ የተጻፈውን ለመሆኑ እህቶቻችን ሲያጭሽ መስፈርትሽ ምንድነው? ወንዶች ሲያጩ መስፈርታችሁ ምንድነው? ቤተሰብ ሲተጫጩ መስፈርት ማድረግ ያለባችሁ ምንድነው? ዘሩን ነው? የማን ዘር ነው? ቤት አለ ወይ? መኪና አለ ወይ? ጥሩ ነው እሱ እኮ ክፉ ነው አይደለም። ቤት ሀብት ንብረት ግን እሱ ብቻ መስፈርት ነው? ለዚህ ነው መስፈርት አንደኛው በሃይማኖት አንድ መሆን ነው። በፍትሐ ነገሥት አንቀጽ 24 ከቁጥር 859-69 የተጻፈው እጮኛሞች በሃይማኖት አንድ መሆን ይገባቸዋል። ሃይማኖት ስንት ነው በነገራችን ላይ? ሃይማኖት እግዚአብሔር ስንት ነው? አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ኤፌሶን 4 ቁጥር 4። በሃይማኖት ስምማ ብዙ አለ። ዓለማችን ላይ ከ250 ሺህ በላይ በክርስትና ስም ድርጅቶች አሉ። ከ250 ሺህ በላይ። እኛ ግን ምናምነው ወነአምን በአቲ ጥምቀት ለስርየተ ኃጢአት፣ የልጅነት ጥምቀት በመሳሰጥ በአንድ ጌታ በአንዲት ጥምቀት እናምናለን። ሐዋርያት በሰበሰቧት በሰበኳት የተዋህዶ ልጆች ያደረገን አምላካችን ክብር ይግባው። ስለዚህ እዚህ ላይ ብዙ ትንተና ውስጥ አልገባም። ግን ለአንዳንዶች ጥያቄ እንዳይሆንባቸው ኦርቶዶክሳዊት ልጅ ኦርቶዶክሳዊ ያልሆነ ጓደኛ ቢያጫት የመጀመሪያ ተምሮ እንዲጠመቅ ማመቻቸት ይገባታል። ያመነ ባላመነ ተቀድሰዋል የሚለው ጋብቻ ላይ ላሉ ክርስትናን መጀመሪያው ዘመን ላይ ለተቀበሉ የተሰጠ መልስ እንጂ ለጮኛሞች አይደለም። አንዳንዶች ምን ችግር አለው?
እኔ ኦርቶዶክሳዊ ነኝ እርሱ ሌላ ነው ምንም ችግር የለም ያመነ ባላመነው ተቀድሷል ብለው ያለ ቦታው ይጠቅሱታል እንደሱ አይደለም አንደኛ ቆሮንቶስ ምዕራፍ 7 ላይ ይሄ ተነገረው ትዳር ላይ ለነበሩ አዲስ አማኞች ነው ሴቶቹ አምነው ተጠመቁ ባሎቻችንን እንፍታ ወይ አሉት ቅዱስ ጳውሎስ ባሎቻችንን እጮኛን አይደለም አሁን እኛ ክርስቲያን ሆናል ባሌ ግን መጥቶ ክርስቲያን አልሆነም ምን ይሻላል መፋታትን አልፈቅድም አለ መጀመሪያ ቅዱስ ጳውሎስ ያመነች ላላመነው ምክንያቱኝው ለመቀደሱ ምክንያቱኝ ነው አላምን ካለ ግን ተለዩ አለ ስለዚህ በዘመኑ ለነበሩ ባል ለብቻው ለመጣ ሚስትን ወዲያው አትፍታ አምጣት ባልሽን ይዘሽ ነይ እንዳለ ጌታ ሳምራዊቷን ያላመነች ሚስት እንድትመጣ ምክንያቱኝው ለማለት እንጂ እነሱም ቢሆኑ ትዳር ላይ ሆነው አላምንም ካለ ይለዩ ብሏል ባያምን ግን ይለይ ነው የሚለው አንደኛ ቆሮንቶስ ምዕራፍ 7 እንጂ ለእጮኛሞች አለ እጮኛሞች ገና ሲተጫጩ የመጀመሪያው መስፈርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆነች ሚለው የመጀመሪያ ነው እንዲህ ይላል ቅዱስ ጳውሎስ ከማያምኑ ጋር በማያመች አካሄድ አትጠመዱ ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ሰማችሁን ቃል አትጠመዱ ትዳር መጣመር ነው አይደል ዛሰጻመረ ነው የሚለው ስለዚህ አትጠመዱ አትጋቡ ሲል ነው ከማያምኑ ጋር ከአሕዛብ ጋር ከሌላ ድርጅት ተከታይ ጋር የኦርቶዶክስ ልጅ ሊጋባ አይፈቀድም የእግዚአብሔር ቃልም እንዲህ ይላል በኦሪት ዘዳግም ምዕራፍ 7 ቁጥር 3 ከአሕዛብ ጋር ቃል ኪዳን አታድርግ ዘዳግም 7 ከአሕዛብ ጋር ቃል ኪዳን አታድርጊ ከማያምኑ ጋር የውል ነገ እንጋባለን ብለሽ ጓደኛ አትሁኚ ዘፍጥረት 28 ቁጥር 6 ካላመነው ጋር ልጅን እንዳታጋባ ይላል የእግዚአብሔር ቃል ለወላጅ ሲያሰነግግ ጣዖት የሚያመልኩ እኔን ከማያውቁ ቃሌን ከማይሰሙ ጋር ልጅን እንዳታጋባ ያለያዛል ስለዚህ መሰረቱ ከኦሪት ጀምሮ እስከ ዓለም ፍጻሜ የቤተክርስቲያን ትምህርት የሚጋቡት ኦርቶዶክሳውያን ለኦርቶዶክሳዊ ተዋሕዶ አማኝ ብቻ ነው ዘሌዋውያን 18 ቁጥር 17ንም ይሁት ይሄንን ስንል አንዳንዴ የምግባር ልዩነት ሊኖር ይችላል ለምሳሌ ነገር ያነሳዋል አንዳንድ እህቶቻችን ንስሐ እየገቡ የሚቆርቡ ናቸው የሚያጨው ወንድ ኦርቶዶክስ ነው ግን አይቆርብም ምን ይሻላል ይቅርባት የምግባር ልዩነት ሊኖር ይችላል ቅድም ያልነው በመጠናናት ጊዜ እንዲማር አመቻችታ እሱም ቆራቢ እንዲሆን አመቻችታ መጋባት ይችላል ይሁን እኔ ቆራቢ ነኝ እሷ ግን ቁርባን የሚባል አታውቅምና ወድጃታለሁ ግን ትቅርብኝ ሊል አይችልም ቆራቢ እንድትሆን ማስተማር ነው እንኳን ኦርቶዶክስ ሆነ ሳይቆርቡ ጥሩ ህይወት ያላቸው ሰዎች እኮ አሉ ቆራቢ ሆነን ደግሞ አሰናካዮች አለን እኮ አገልጋይ ሆነን ከአገልጋይ የማይጠበቅ ህይወት ያለን አገልጋይ ሳይሆኑ ደግሞ ጥሩ ህይወት ያላቸው አሉ እነሱ ቢቆርቡ እንደው ክንፍ አይወጡም እንዴ ስለዚህ ቆራቢ ዘማሪ ቀዳሽ አወዳሽ ታዋቂ መስፈርት አይወድም የኦርቶዶክስ ተዋሕዶ አማኝ የሆነ ቆራቢ ለቆራቢ ከተገናኙ እግዚአብሔር ይመስገን አሁን የተመቸ ይላል ካልሆነ ተምሮ እግዚአብሔርን ፈርቶ በስጋው ደሙ ተወስኖ የሚኖር ከሆነ መልካም ነው ከዚህ አንፃር ነው ባይሆን ለካህናት ዲያቆናት ሊያገቡ የሚገባው አንዲት ድንግል ይላል በአንደኛ ጢሞቴዎስ ምዕራፍ 3 ለምሳሌ ዲያቆን አግብቶ ቄስ መሆን ይገባዋልና ለክህነት ደግሞ ድንግል ማግባት ግድ ነው በፍትሐ ነገሥት አንቀጽ 9 ድንግል ያላገባ ካህን አይሆንም ይሄ በቃ ቤተክርስቲያን ቀኖና ነው ከዚህ አንፃር ለምሳሌ ወንዶች ዲያቆናት ሃይማኖቷ ብቻ ላይሆን ይችላል የሚያዩት በድንግልና መኖሯም ካኖኖራ ከንስሐ አባቷ ከወላጆቿ ማረጋገጥ አለበት ከሷ ከዚያ ውጭ ላሉት ግን በንስሐ ከተመለሰ ነገ ለቁርባን ለንስሐው ዝግጁ ከሆነ መጠናናት መጀመር ይችላል ሌላው መስፈርቱ ከዝምድና ነፃ መሆን ነው ከምን ዝምድና ግን ምንድነው በቤተክርስቲያን አስተምሮ የምን ዝምድና ነው አይ እንደ ልብ እንዳልጠይቃችሁ ራቃችሁብኝ ግን ጮክ ብሎ ቢነግረኝ ዝምድና ምንድነው የሥጋ አይደል እሺ የሥጋ ዝምድና የታወቀ ነው ሁለተኛውስ የጋብቻ አይደል የጋብቻ ዘመዳሞች
በእኔና በባለቤቴ መካከል ቤተሰብ መካከል ዝምድና ተፈጥሯል። አሁን የኔ ልጆች ነው 3 ወንዶች ልጆች የኔ ልጆች ወይም የባለቤቴ እህቶች ዝምድናውን ለማሳየት የባለቤቴ እህቶች ለኔ ልጆች ምንድን ናቸው? አክስት አይደል? በቃ አክስት አጎት የጋብቻ ዝምድና ቀድሞ በተጋቡ መካከል ዝምድና ተፈጥሯል። ከዛ በኋላ ሌሎቹ ከዛ በኋላ ተከትለው ማግባት ክልክል ነው። እስከ አያት አጎት አክስት በዚያ ዙሪያ ያሉ የጋብቻ ዝምድና ያላቸው መተጫጨት ክልክል ነው። ሌላው ዝምድና አበልጅነት ነው። አበልጅ ምንድነው? ክርስትና አባትና እናት። በቤተክርስቲያን በሥርዓተ ጥምቀት ትምህርት አበልጅ የሚለው አማርኛችንም ደስ ይላል። መንፈሳዊ ዝምድና ማለት ነው። ጽዋ ማህበር ወይ ሰንበት ትምህርት ቤት እንደዚህ ማለት አይደለም። አንዳንድ የጽዋ ማህበራት በእርግጥ በድሮ ስርዓት በዚህ ሳልናከ የምንቀምስ እንዳንጋባ ተባብለው ይዋዋላሉ። ያ ለነሱ ደንብ ነው። ለደንባቸው የሚገዙ ሊኖሩ ይችላሉ። ግን ድንገት በዛ ጽዋ ማህበር እግዚአብሔር ፈቅዶ ቢዋደዱ ካህኑ ያን ውል በቀኖና ሽሮ ሊጋቡ ይችላሉ። መንፈሳዊ ዝምድና የሚባለው ማህበራት አይደሉም። መንፈሳዊ ዝምድና የክርስትና አንሺና ተነሺ ቤተሰብ ነው። አውራጣት ይዘው የክርስትና ጊዜ ልጅን እንደ ልጄ ላሳድግ ብሎ ቃል ገብቷል። እርሱም ልጁም ለመዳር ክልክል ነው። በአንሺውና በተነሹ ቤተሰብ ብቻ መንፈሳዊ ዝምድና። ስለዚህ ይሄ ነው መጥምቀ መለኮት ቅዱስ ዮሐንስ ሄሮድስ ፊልጶስ የሚባል ወንድም አለው። የወንድሙን ሚስት ሊያገባ ፈለገ። ሄሮዳዳን የወንድምን ሚስት ማግባት አይገባም የጋብቻ ዝምድና ነው ብሎ የእግዚአብሔርን ሕግ ቅዱስ ዮሐንስ አስከበረ። እሷም ንብረት ለማግኘት ማግባት ስለፈለገች ዮሐንስ እንዲገደል አደረገች። እሱ ግን ሰማዕትነት ነው የተቀበለው። በረከቱ ይደርብን። የጋብቻን ዝምድና ቅዱስ ዮሐንስ አስከብሯል። ለሰማዕትነት አብቅቶታል። ዘመዳሞች ሊጋቡ አይገባም ነው ፍትሐ ነገሥት አንቀጽ 24 ላይ። ሶስተኛው መስፈርት እድሜ ነው። እድሜ ከፍተኛ የእድሜ ልዩነት ሊተጫጩ አይገባም። በአማካይ ለምሳሌ ወንዶች ሴቲቱን ከ15 ዓመት በላይ ሊበልጡ አይገባም። ወይ ኩያ ወይ የተወሰነ እድሜ ወይ ኩያሞች። አንዳንድ ጊዜ ፍቃድ እግዚአብሔር ከሆነ ሴቲቱ 3ም 4ም ዓመት እድሜ ብትበልጥ ክልክል አይደለም። ከፍተኛ የእድሜ ልዩነት ግን አይገባም። የእነ አዳምና የሔዋን ምስጢር ሌላ ነው። እሱን ሌላ ጊዜ እናነሳለን። አላቻ ጋብቻም አይገባም። የ15 ዓመት ልጃገረድን የ30 ዓመት ጎልማሳ እንዲያገባ አይገባም። የአዳም የሔዋን እንዳትሉን እሱ ልደቷን አክብራ አይደለም 15 የሞላት ፈቃድ እግዚአብሔር ነው። ምክንያት አለ። የነገደ ድኅነት ምስጢር ነው። ያ ማስረጃ ሆኖ የ15 ዓመት ልዩነት ያላቸው ይጋቡ አይባልም። እድሜያቸው ሲገፋ የአካልም የስነ ልቦናም ልዩነት ይፈጠራል። ትዳሩ ሰላም አይሆንም። እየተለያዩ ይሄዳሉ። እሷ እያደገች እሱ እያረጀ። ስለዚህ የእድሜ ከፍተኛ ልዩነትም አይገባም። ማግባት ወደሚገባው እድሜ ሲደርስ ያለው ይህንን ነው። አንደኛ ቆሮንቶስ 7:36። ሌላው ለጋብቻ ዓላማ ብቻ ነው። መስፈርቱ ምንድነው? ለመጠናናት ለጋብቻ ዓላማ። ይሄን ያልኳችሁ ለምሳሌ ለፍቅረኝነት ተብሎ መተጫጨት ክልክል ነው። ለጋብቻ ዓላማ ነው ሊተጫጩ የሚገባው። የጋብቻ ዓላማ ምንድነው? በቀጣይ የምንማረው ነው። ግን አስተውሉ፣ የቤተክርስቲያን አስተምሮም ለጋብቻ የተፈቃቀዱ ይላል። በመተጫጨት የሚፈቀደው ለጋብቻ የተፈቃቀዱ። ለምሳሌ መጽሐፈ ተክሊል ወይ ፍትሐ ነገሥት አንቀጽ 4 3 ነገር አለው። የመጀመሪያው ክፍል ስለ መተጫጨት ነው። መሐለኛው ክፍል ስለ ጋብቻው ስርዓት ነው። የመጨረሻው ክፍል ስለ ድህረ ጋብቻ ነው። ለምሳሌ ሌላ ጊዜ ማነሳዋለሁ። በማጫ ስርዓት ውስጥ ድሮ ቃል ኪዳን ቀለበትም ሊጠለቅ ይችላል። ግን ቀለበት የሚያጠልቁት በድሮ ነው። አሁን የለም፣ አንድ ጊዜ ሆኗል። ግን በመጽሐፈ ተክሊል ያለ የቀለበት ስርዓት ሚላለ ቀድሞ የቀለበት ስርዓት ቀድሞ ያደርጋሉ። መጀመሪያ ቀለበት ያጠልቁና ከአመት ከሁለት ዓመት በኋላ ደግሞ ይጋባሉ። እንዳይከዳዱ የሚጠለቅ ቀለበት። ይሄ ግን ተቀይሯል። አሁን ቀለበት ተባርኮ የሚያጠልቁት በስርዓተ ጋብቻው ላይ ብቻ ነው። ግን ቀድሞ ነበር ወይም ስርዓቱ ላይ ነበር። ይሄን ሁሉ ያልኳችሁ የግድ ቀለበት ግዴታ አይደለም። ግን የሚተጫጩት የሚጋቡ ናቸው ለማለት ነው። ለመኝታ፣ ለመዳራት፣ ለገንዘብ፣ ለውቅና
ጓደኛ ይዣለሁ ፍቅረኛ ይዣለሁ ለመባባል አይደለም። በትክክል ለጋብቻ ዓላማ ብቻ ነው። እግዚአብሔር ያጣመረውን ሰው አይለይ የሚለውን ቃል ኪዳን ለማግኘት ነው። ማቴዎስ 19 ቁጥር 6። ሌላው እንግዲህ ይሄ ሃይማኖታዊ መስፈርት ነው። ሰብአዊ መስፈርት በሰብአዊ ደረጃ ያለ መስፈርትስ አንደኛው የአመለካከት መቀራረብ ነው። መስፈርቱ ያጨሽ ጓደኛሽ አመለካከትሽን አግኝቶታል? አይምሮሽን አስተሳሰብሽን ወዶታል? መርምሪ። ወይስ ቁመናሽን ብቻ ነው? ሻይ የጋበዘው ሁሉ ባል አይሆንም። ልብ ድካም እንዳይዛችሁ። እንደው አጭር ቀሚስ የለበሰች ሁሉ ሚስት አትሆንም። እድሜ እንዳያጥር አጭር ቀሚስ ስትከተል ግልጽ ነው የምንናገረው። አይምሮዋን ምን ማለት ነው? አንድ ደስ የሚል ታሪክ ልጠቁማቸው። አንደኛ ሳሙኤል ምዕራፍ 25 ላይ ቃሉን ፈልጌው ነው። ናባል የሚባል አስቸጋሪ እንዲሁም በመጽሐፍ ቅዱስ ባለጌ የተባለ ሰው ነው። ይገርማቸዋል። በመጽሐፍ ቅዱስ ባለጌ የሚል ቃል ናባል ጋር ነው ያለው። ናባል አስቸጋሪ ሰው ነው። ሚስቱ ግን በጎ ነበረች። ዳዊት አመስግኗታል። አሁን እጮኝነት ላይ ይሄንን ቃል ውደዱት ልላችሁ ነው። ዳዊት የናባል ሚስት አቢጊያን ምን አላት? ባልሽ ላይ ክፉ እንዳላደርግ ጥሩ መከርሽኝ፣ አይምሮሽ የተመሰገነ ነው አላት። ምንሽ? እስቲ በሉት። አይምሮሽ። አያችሁ፣ አመለካከትሽ ማለት አይደል? አሁን ቁመናሽ መልክሽ አላለም። የሰው ሚስትን ራሱ ያደነቃት አይምሮሽ፣ እሱ ከንቱ ሰው ሆነ እንጂ ያንቺ አይምሮ የተመሰገነ ነው አላት። አንደኛ ሳሙኤል ምዕራፍ 25 ላይ ልጆቻችን ስነ ልቦና ላይ ጠባይ ላይ ያተኩሩ፣ ሰብአዊ ምርጫ ላይም አመለካከት ላይ ያተኩሩ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ የተመሰገነች ናት። ይሄ ነው። ፈሪሃ እግዚአብሔር አላት ወይ? ፈሪሃ እግዚአብሔር አለ ወይ? የአመለካከት መገነዛዘብ፣ የአመለካከት ውበት ላይ ያተኩሩ። ከሳራ ተማሩ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ። አብርሃም ሳራን የወደዳት ቁመኗን ብቻ አይደለም፣ ደግነቷን፣ ደግነት፣ ቅንነት። ስለዚህ የማይጠፋውን ልብስ ለብሳለች አላት። ሳራን እኮ ነው የማይጠፋ ልብስ፣ ፈሪሃ እግዚአብሔር፣ ቅንነት፣ ታማኝነት ወንዱ ላይ ሴቱ ላይ። እና የተወደዳቸው እግዚአብሔር ሰዎች የአመለካከት መቀራረብ ይሁን መስፈርቱ ለማለት ነው። አመለካከታችሁ ተገነዛዝቧል? በምታወሩት ወሬ ትግባባላችሁ? ልዩነት እንኳን ቢኖር ልዩነታችሁን ወደ አንድ የማምጣት ልምድ አላችሁ? በምትማከሩ ጊዜ ግልጽነት አለ፣ ተግባቦት አለ? ችግር እንኳን ቢኖር ይሄንን አስወግድ እየተባባላችሁ ነው ወይስ ላንቺ ብዬ ላንተ ብለ እየተሸነጋገላችሁ ነው? ስለዚህ የአመለካከት መቀራረብ መስፈርት ነው። ሌላው አካላዊ ምልከታ ነው። ይሄንን ብዙ አልተነትንም፣ ግን አንድ ሰው አካላዊ መስፈርት ለራሱ ቢያዘጋጅ ነውር አይደለም። ሴቲቱም እንደዛው። ሰው በየአይነት ምግብ እንኳን ቢቀርብለት በጣም የወደደው ነው ቀድሞ የሚጎርሰው ይባላል። ስለዚህ ለምን ጎረስክ አይባልም። ሽሮም ይወዳለ፣ ቀይ ስርም ይወዳለ፣ ድንችም ይወዳለ፣ አሁንም ቀይ የሚወዳለ፣ ወፍራም ይወዳለ፣ ቀጭን ይወዳለ። ሐሳበ ዝሙት አይሁን እንጂ አጠር ያለ፣ ረዘም ያለ፣ ጠይም ምን ቢባባሉ ነውር አይደለም። ስለዚህ አካላዊ ምልከታም መብት ነው ለማለት ነው፣ ግዴታ ግን አይደለም። እንዲህ ሆናለች ቢል እንዲህ ሆኗል በምልከታ ብቻ አይቀርም፣ ውስጣዊ ነው ዋናው ብያለሁ ቅድም። ሌላው የሚፈልጉት አይነት መስፈርት። አንዳንዶቹ ሃይማኖቱ፣ ምግባሩ፣ ጠባዩ ደስ ይለኛል ግን የምፈልገው አይነት አይደለም ምትል ሚስት አለች ወይም እጮኛለች። በቃ የራሷ መስፈርት ነው። አንዳንዴ መግለጥ አትችልም። እንዲህ የተባለ ግን ትዳር አይጀመርም። ሁሉ ነገሯን ወድጃለሁ ግን የምፈልጋት አይነት አይደለችም ሚለው እንዳለ ይቅርብህ። ያ የምትፈልገው አይነት ማለት ህሊናን ፈትሸው ለማለት ነው። ተስማማችሁ ወይ? እንደው በሁሉ ነገር ደስተኛ ናቸው እንላለን። ለብቻ ሲያወሩ ግን እንደው ግን ቅርቅር ይለኛል። ለምን እንጃ ብዙ የሆነ ነገሩ የምፈልገው አይነት አይደለም ትላለች። ወይ የሚፈልገው አይነት ሚለውን ተይው ወይም እሱን ተይው። ግን እየገባችሁ ነው? የምፈልገው አይነት የምትሉትን ለራሳችሁ ዲፋይን አድርጉት መጀመሪያ። ነገር ኃጢአት ከሆነ ተውት፣
ውስጣዊ ስሜታችሁ ከሆነና እውነተኛ ውስጣዊ ፍላጎት ከሆነ ግን መብታችሁ ነው። እሺ የሚከለከሉ ነገሮችን ተናግሬ ወደ ማብቂያ እንሄዳለን። በእጮኝነት ጊዜ የሚከለከሉ ነገሮች እሺ አብረንና አይደል? እግዚአብሔር ከሁላችን ጋር ይሁን። አሁን እሺ መስፈርቱን አዩ፣ ተዋደዱ። እንግዲህ በቆይታችን የተጠናናን እንቆያለን አሉ። በቆይታቸው ምን ይከለከላል? አንደኛው መዳራት ክልክል ነው። መዳራት ዝሙት ነው። የዝሙት ዋዜማ ብቻ አይደለም፣ መዳራት ዝሙት ነው። እንኳን መዳራት ወንጌል ወደ ሴት አይቶ የተመኘ አመነዘረን ያለው እንኳን በንክኪ መዳራት። አንዳንዶቹ ነገ እንጋባለን እንደው ብንላፋ ምን ችግር አለ? እንደው ብንሳሳ ምን ችግር አለ? ችግርማ አለው። እንዲህ ይላል ኤርምያስ 17 ቁጥር 27 ላይ የተዳሩትንም እግዚአብሔር አዘነባቸው። ከኃጢአት ስራዎች አንዱ መዳራት ሮሜ 13 ቁጥር 13 ሁለተኛ ቆሮንቶስ 12 ቁጥር 21 መዳራት ማመንዘር ይሄንን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። አንዳንዶች እንዴት ይሆናል እንዴት ይቻላል ይላሉ። ይቻላል ይሆናል። ጠንከር አድርገን ስንናገር ሁላችን ብቁ ሆነን አይደለም፣ ግን ብቁ ዜጋ ለማፍራት ነው፣ ነፍስ ለማዳን ነው። የእግዚአብሔርን መንግስት አይወርሱም። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 21 ለፍቅረኛ ብለሽ ለመዳራት ብለሽ የእግዚአብሔርን መንግስት ይቅርብሽ፣ ለመዳራት ብለ እግዚአብሔር መንግስት ይቅርብ። ይህ ሁሉ ጾም ጸሎት ድካም ይቅር። መቼም መምሸቱ አይቀርም፣ መሽቷል። መንጋቱ ይቀራል እንዴ? ዛሬ አይ መንጋት የለበትም ብለን ሰልፍ ብንወጣ መንጋቱ ይቀራል? እሺ ሞት ይቀራል። ስለዚህ ሞት አይቀርም፣ ጽድቅና ኩነኔም አለ። ስለዚህ ከኩነኔ አንዱ መዳራት ነው። እንዲህ የሚያደርጉ ዕድላቸው ሁለተኛ ሞት ነው ይላል ራእይ ምዕራፍ 21 ቁጥር 7። ልጆቻችን መዳራት ይቅር ታቀቡ ምንለው ለዚህ ነው። ታገሱ እስከ ጋብቻ። እንዲህ የሚያደርጉ የእግዚአብሔር መንግስት አይወርሱም፣ ዕድላቸው ሁለተኛ ሞት ነው አለ እኮ ራእይ ምዕራፍ 21 ቁጥር 7። ሁለተኛ ሞትም ወደ ዘላለም የእሳት ባህር መጣል ነው። ታዲያ ይሄ አይቀርም። እግዚአብሔር የማያደርገውን አይናገርም፣ የተናገረውን አያስቀርም። ወኩሉ ዘይፈድዮ ከመጋሩ ሰው እንደየሥራው ይከፈለዋል። የተዳራ ያመነዘረ የነፍስ ሞት ያገኘዋል። ለዚህ ነው ልጆቻችን አስረግጠ የምንናገረው። አትኮነኑብን፣ አንኮነን፣ እንጽደቅ። ከመጠናናት እስከ ትዳር ዓላማው ለጽድቅ ነው። በጋብቻ በፍቅረኝነት ምክንያት የእግዚአብሔር ጸጋ እንዳይቀርብን። ከዚህ አንጻር መዳራት ዝሙት ክልክል ነው። ይህ የሚፈቀደው በጋብቻ ብቻ ነው። አንዳንዶቹ ነገ እኮ እንጋባለን ምን ችግር አለ? እንጋባለን እንዳልኩ ሁሉ ላትጋቡም ትችላላችሁ። መተጫጨት ማለት መጋባት አይደለም። በዋዜማው ሊቋረጥ ይችላል ካልተግባቡ፣ እግዚአብሔር ካልፈቀደ፣ ሁኔታዎች ካላግባባቸው። ሌላው አብሮ መኖርም ክልክል ነው። አንዳንዶች አንድ ቤት ተከራይተው ይኖራሉ ገና ሳይጋቡ። ቅድመ ጋብቻ እንደ ባለ ትዳር እንቅስቃሴ ማድረግ ክልክል ነው። ባሌ ሚስት የሚባለው በአደባባይ ከተጋቡ በኋላ ነው። ለእያንዳንዱ ባል ይኑራት ነው ያለው፣ ፍቅረኛ ይኑራት አላለም። ወደ ሩካቤ ለመሄድም ልጅ ለመተካትም ባልና ሚስት ከተባሉ በኋላ ነው። አንደኛ ቆሮንቶስ ምዕራፍ 7። ስለዚህ ወገኖች አብሮ መኖርም ክልክል ነው። ለመዳራት፣ ለዝሙት፣ ለእርግዝና ቁርባኑም ተክሊሉም እንዲቀር ለመሰናክል ምክንያት ይሆናል። በየቤታቸው መኖር ታይታ ማብዛትም ክልክል ነው። ውዳሴ ከንቱ ይጠልፋቸዋል፣ ለሐሜት ምክንያት ይሆናሉ። ይህን የመሳሰለው ክልክል እንደሆነ ለማስረዳት ነው። ሌላው አምስተኛው ፈቃደ እግዚአብሔርን ለማወቅ ይህን ተናግሬ ያበቃለሁ። ፈቃደ እግዚአብሔርን አሁን የተጫጩ ልጆች የሚከለከለውንም ተጠብቀው ሲኖሩ ታዲያ የእግዚአብሔርን ፈቃድ በምን ያረጋግጣሉ? ታዲያ እሱ ባሌ እንደሚሆን ሚስቴ እንደምትሆን በምን አውቃለሁ ቢሉ አንደኛው በሕጉ ሚዛንነት ነው። እየጸለዩ ንስሐ እየገቡ በእግዚአብሔር መንገድ እየኖሩ ሲጠናኑ የእግዚአብሔር ሕግ ወይም የእግዚአብሔር ሚዛን የፈቃዱ መገለጫ ሆናቸዋል። እግዚአብሔር ጋብቻን ፈቅዷል። እሱ እኮ ፈቅዶ ጨርሷል። እኛ እንዴት እንወቅ ለማለት ነው። አሁን
ምን ለየው በሕጉ ሚዛንነት ነው። የተዋደዱት ለጋብቻ ከሆነ ዘር ለመተካት ከዝሙት ጠንቅ ለመዳን በሥጋው ደሙ ተወስነው እግዚአብሔርን ደስተኛ ያሰኙ ለመኖር ከሆነ ይሄ እግዚአብሔር የፈቀደው ነው። በእግዚአብሔር ቃል ሚዛንነት ፈቅዷል አልፈቀደም ይባላል ማለት ነው። ለምሳሌ ፍቅረኛሞች ሆነው እየተዳሩ በየጫካው በየፔኒሶኑ እያመነዘሩ ከሆነ እግዚአብሔር ፈቅዷል ወይ ቢሉ ይሄ መዘባበት ነው። ማመንዘርን እግዚአብሔር አይፈቅድም፣ ክብር ይግባው። ስለዚህ ለልፊያ ለመዳራት ለፈቃደ ሥጋ ከሆነ ምንም መጠየቅ አያስፈልግም፣ እግዚአብሔር አልፈቀደም። ታቅበው ክብራቸውን ጠብቀው ለቅዱስ ጋብቻ ከሆነ ግን እግዚአብሔር ፈቅዷል። የፈቃዱን ምስጢር አስታውቆኛል ይላል በሕጉ ኤፌሶን ምዕራፍ 1 ቁጥር 6። የእግዚአብሔር ፈቃድ ይታወቃል በቃሉ ውስጥ በእግዚአብሔር ቃል ውስጥ ነው። ይሄንን ይወዳል፣ ይሄንን አይወድም፣ ይሄንን አድርጉ ብሏል፣ ይሄን አታድርጉ ብሏል የሚባለው። ስለዚህ ሚዛኑ የራሱ የቅዱስ ቃሉ ምስጢር ነው። የፈቃዱን ምስጢር አስታውቆኛል ይላል በቃሉ ውስጥ እግዚአብሔር ያሳውቃል። ኤፌሶን ምዕራፍ 1 ቁጥር 6። ሕጉ በሕገ እግዚአብሔር መሰረት ተከባብረው ተዋደው ለመኖር ከሆነ እግዚአብሔር ፈቅዷል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው መዝሙር 118 ቁጥር 105 ላይ። ስለዚህ ዓላማቸው ለቅዱስ ጋብቻ ከሆነ እግዚአብሔር ፈቅዷል። ዓላማቸው ንብረት ላይ፣ ቁመና ላይ፣ መኝታ ላይ፣ መጫወት ላይ ብቻ ከሆነ እግዚአብሔር አልፈቀደም። እግዚአብሔር በማይወደው መንገድ እየኖሩ ከሆነ አልፈቀደም። ንስሐ እየገቡ ምክር ካህን እያማከሩ እየቆረቡ እያገለገሉ ተጠባብቀው ከሆነ ቃላቸውን ጠብቀው ተማምነው ቃሉን ጠብቆ እያመነችው እያመናት እግዚአብሔርን ፈርተው ከሆነ እግዚአብሔር ቀድሞን ፈቅዷል። መጋባት ይሻላል ብሎ ፈቅዷል። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 3። ሌላው የእግዚአብሔር ፈቃድ ይታወቃል። ሁለተኛው በልቦና እረፍት ነው። የልቦና እፎይታ እግዚአብሔር በልባችን ውስጥ መልስ ይሰጣል። ሁለቱ የተጫጩት እሱን ካገኘች ጀምሮ ልቧ ካረፈ ባሌ ሊሆን ይችላል እፎይታ ከተሰማት እግዚአብሔር ፈቅዷል። ግን ስጋት፣ ጥርጣሬ፣ አለማመን፣ አለመውደድ ካለ ግን ገና ነው ማለት ነው። በወንዶችም እንደዛው የልቦና እረፍት የእግዚአብሔር ፈቃድ መገለጫ ነው። በእግዚአብሔር ደስ ይበል የልብን መሻት ይሰጣል ይላል መዝሙር 37 ቁጥር 4። አስተውሉ። የልብን መሻት ምን ይላል? ይሰጣል። የልብን መሻት ስታገኝ የልቦና ደስታ ታገኛለህ፣ እፎይታ። በአዳም ላስታውሳችሁ፣ አዳም ሔዋንን ሲያገኝ ከየት መጣችብኝ ደሞ ማነች ብሎ ሲጨነቅ ሲፈራ እናይም። ወደዳት፣ እንዲያውም ሴት አላት፣ ኋላ ደግሞ ሔዋን አላት ጭራሹ። እየተረዳችሁ ነው? ስለዚህ የልቡን ያገኘው እፎ ያለ እችማ የኔ አትመስለኝም፣ ቆይ ሌላ አልፈልግ ብሎ አልሄደም። አይ የኔ አትመስለኝም፣ ቆይ እስቲ ሌላ አልፈልግ ብሎ አልሄደም አዳም። እየሰማችሁ ነው አይደል? ልቡ አረፈ። ያንተ የሆነችውን ስታገኝ ልብ ያርፋል፣ መቅበዝበዝ ይቀራል፣ ሌላ ፍለጋ ይቀራል። ቅል ለጠቡን አያጣም ይላሉ የዱር አባቶች። መክደኛውን ሲያገኝ አንዳንድ ቃል ልክክ ይላል። ያንቺ የሆነውን በአመለካከት በፈሪያ እግዚአብሔር በመስፈርትሽ ሁሉ ሲሆን ልብሽ ያርፋል። ያለበለዚያ ግን ድንጋጤ፣ ፍርሃት በቃ የኔ አይደለም ስሜት። ለምሳሌ አንድ ጫማ ሊገዛ የፈለገ ሰው ገበያ ገባ። የሚፈልገውን ጫማ አገኘ። በቃ ከዚህ በኋላ ወደ ቤቱ ነው አይደል? በቁጥሩ መሰረት እግሩ ላይ ሞከረ፣ ቤቱ ገባ። ፍጹም ምሳሌ ነው ላችሁ አይደለ? የሚፈልገውን ያገኘ ወደ መጫማት ነው የሚሄደው። ሌላ ጫማ ፍለጋ አይሄድም። በቃ ያንተ የሆነችውን ካገኘ እሷን አግብቼ በኖርክ የሚለው ልብህ ፎይ ይላል። ሌላ ምሳሌ ስለ እረፍት፣ መኪና ውስጥ የምታንቀላፉት እንቅልፍና ቤታችሁ የምታንቀላፉት እንቅልፍ አንድ ነው? የትኛው ነው ጣዕም ያለው? እፎይ የምትሉት አውቶቡስ ውስጥ ነው እንዴ? አሁን አውቶቡስ ውስጥ የተኛ ሰው እፎይ ለተኛው ያስባላል። ገና ካሁን ደረስኩ አልደረስኩ ምን ሆነ አልሆነ እፎይታ የለውም አይደል? ተረዳችሁኝ? የራስህ የሆነችውን ካላገኘ እፎይታ የለህም። ገና የት ወርጄ ነው ሌላ የምፈልገው ትላለህ። ልክ ቤትህ ስትገባ ግን ጎኔን አሳረፍኩ እፎይ
የራሴ የሆነችውን ሳገኝ እንደ አዳም እፎይ ትላለህ። በቃ እሷ ነች እኔን የምታስተካክለኝ ከኔ ጋር የምትሄድ ሚስቴ የምትሆን የሚል ስሜት ይሰማል። አንቺም እንደዛው የልቦና እረፍት ርብቃ ስለ ይስሐቅ ሲነገራት ልቧ ደስ አለው። ዘፍጥረት 24 ላይ መቼም ደጋግሜ ነው ማነሳት። እሷ በቃ ደስ አለው። ትሄጃለሽ ወይ ስትባል እሺ ብላ ቁጭ። ትሄጃለሽ ወደ ይስሐቅ? አዎ። በቃ ልቧ ደስ አለው። ባሌ ነው በቃ ልብ ደስ ይለዋል። ልብሽ ደስ ይለዋል። አንዳንዶቹ ምክክር ላይ ምን ይገጥማል? ሽማግሌ ተልኳል ልንጋባ ነው ግን በሱ ደስተኛ አይደሉም ይላሉ። ወይ አዘግዩት ወይ ነገሩን ድጋሚ ይዩት። እንደዚህ ያሉ ልጆች ካላችሁ ዋዜማ ላይ ሆነው ነገ በመታገባ ባሏ አልተማመንም ትላለች። አይናፍቀኝም፣ ምንም ደስ አይለኝም። እንዴ ደስ ሳይሉት የበሉትም ጤና አይሆንም እንኳን ያገቡት። ከሚስት ጋር ደስ ይበልን የሚለው መክብብ ምዕራፍ 9 ቁጥር 9 ላይ ከምትወዳት ሚስት ጋር ያለው እንደውም ይወላችሁ። ስለዚህ ቅድም ብያለሁ ፍቅረኛሞች መዋደዳቸውን መፈላለጋቸውን ባሌ ነው ሊሆን የሚችል ነው ሚስቴ ልትሆን የምትችል ነች ብሎ ሲስማማ ነው ልባቸው ሲቀበል ነው ወደ ቀጣይ ህይወት መግባት ያለባቸው። ምክንያቱም ጋብቻ ለደስታ ነው። ደስታ የሚጀምረው ደግሞ ቅድመ ጋብቻ ነው። ምሳሌ ምዕራፍ 5 ላይ ከሚስት ጋር ደስ ይበልን። አሁን እኮ ትዳር ላይ ያጣ ነው ሰላም የሌለው ትዳር ብዛቱ፣ ደስታ የሌለው ትዳር ብዛቱ። ባለፈው የጠቀስኩት ልድገምላችሁ። የሚያንጠባጥብ ቤትና ጨቅጫቃ ሴት ያለችበት አንድ ነው ይላል ምሳሌ 27 ላይ። አቤት ይሄ ሲጠቀስ ወንዶች ይስቃሉ። አረ ባለሚያው ነው እንደው ጣቢቡ በሴት አንቀጽ ነገረን እንጂ ይኸውላችሁ የሚያንጠባጥብ ቤት አያደርስባችሁ። ድሮ ሁላችን መቼም ያው ዳደግ ይሆንን እናውቀዋለን። የሚያንጠባጥብ ቤት ካለ እንቅልፍ የለም እኮ። እዚህ ጋር ሳፋ ይደቀናል ደግሞ እዛ ጋር ያፈሳል። እዛ ጋር ደግሞ የሆነ ሳህን ብርጭቆ ሳይቀር ሊደቀን ይችላል። የሚያንጠባጥብ ቤት ውስጥ እንቅልፍ የለም። ጨቅጫቃ ሚስትም እንደዛው ነች፣ ባልም እንደዛው ነው። ምሳሌ 27 ነው ያደለው። ታዲያ ገና ቅድመ ጋብቻ ጭቅጭቅ፣ አለመግባባት፣ ንትርክ፣ አለመተማመን ይሄ ተይዞ እንዴት ይገባል? ወይ አቁሙት ወይ አስተካክሉት። የሚያንጠባጥብ ቤት ውስጥ ለመኖር ከፈለክ እሺ አንቺም እንደዛው። በጠበኛ ሴት ደስታ የለም ይላል እንዲሁ ምሳሌ 27 ላይ። በጠበኛ ባልም በሰነፍ ባልም ደስታ የለም ይላል። ይሁን ነዝናዛ ጨቅጫቃ በማያምን ባልም ደስታ የለም። ትዳር ደግሞ ለደስታ ነው። ስለዚህ ጋብቻ ላይ እንመጣለን። ግን ገና ቅድመ ጋብቻ በሱ ደስተኛ ነሽ ወይ? ኮንፊደንስ የሚባለው ለዚህ ቃል ይቅርታ ተማምነሽበታል? እግዚአብሔር በፈቀደ አውቄዋለሁ፣ በቃ ጥሩ ነው። ደካማ ጎን ቢኖረው እቀበለዋለሁ፣ ይሳከላል። አውቂያታለሁ፣ ተገንዝቢያታለሁ። ሚስቴ ሆና አካሌ ሆና ተንከባክቢያት እንድትኖር ልቤ ፈቅዷል። ልባችሁን አዳምጡ። እግዚአብሔር በልብ ይናገራል። ሌላው እውነተኛ መዋደድ ነው። እውነተኛ መዋደድ ምንድን ነው? ውስጥን፣ ጠባይን፣ ምግባርን መሰረት ያደረገ ነው። ውበት ብቻ መውደድ እውነተኛ መዋደድ አይደለም። ምሳሌ 31 ቁጥር 30 ላይ ውበት ሐሰት ነው፣ ቅድም ጠቅሰነዋል። ውበቷን ብቻ ከሆነ ነገ ውበት ይረግፋል፣ ቁመና ይቀየራል። ስትወልድ ኑሮ ሲያንገላታት ቁመና ይከዳል። እህቶችም እንደዛው እንደ ሊባኖስ ዝግባ ለምልሞ ስላየሽው አይደለም፣ ነገ ይከዳል፣ ሰውነት ይከዳል። እሱነቱን ወደጂው እሷነቷን። ስለዚህ ውበት የሚባለው ክርስትና ነው። ውበት ፈሪሃ እግዚአብሔር ነው። ውበት ጠባይ ነው፣ ደግነት፣ ለወንዶችም ለሴቶችም ታማኝነት፣ ጠባይ ከስጋዊ ነገር የራቀ ማለት ነው። እውነተኛ መዋደድ ቁመና ላይ ዕውቅና ላይ። አንዳንዶቹ ታዋቂ ወንድ ፈልገው ያገባሉ። ከሱ በላይ ታዋቂ ሲገኝ ደግሞ ያ የድሮ ታዋቂ ያልፍበታል። ታዋቂ ሰባኪ ብለው ያገባሉ፣ ታዋቂ ዘማሪ ብለው ያገባሉ። አሁን ግን እንጃላቸው እግዚአብሔር ይሆናቸው። እንደዚህ ያለ አይነት ነው። አንዳንዴ ነጭ ነጩ የሚባለው ነገር ጥሩ ነው። ግልጹን ወቁ። አዋቂነቱን ብስለቱን አይተሽ እንጂ አውደ ምሕረት ላይ አዋቂ ነው፣ ሲቀድስ ጎበዝ ነው። ቤቲ ስትገቢ ደግሞ ሰነፍ ልትይ ነው። አቤት ከሊዝ ዘምር ከበሮ ስትመታ ጎበዝ ነች ይልና ያገባታል። ቤቱ ለአናት አናቱ እንደ ከበሮ ትመታዋለች። ከበሮ መምታት መስፈርት አይሆንም፣ እሱ ለአገልግሎት ነው። አንዳንዱ እኮ ሞኝ ነው፣ ይቅር በሉኝና
ወይስ እኮ ጎበዝ ቀዳሽ ነው? ይሁና ቀዳሽነት ለቤተክርስቲያኑ ነው። ቤት ገብቶ እንዳንገበግብሽ። አንዳንዶች ለቤተ ክርስቲያን በጎ ሆነን ለቤት ቀጋ ይሆንናለን። ተጠንቀቁ። ለእግዚአብሔርም ለሰውም ማንመች እንዳለን ሆኖ ደግሞ እንዲሁ ላያችን በጎ የሚመስል ውስጣችን ግን እሾህና ኩርንችት። ስለዚህ ነው ወገኖቼ እውነተኛ መዋደድ ዕውቅና ላይ አይደለም። ገንዘብ ጥሩ ነው፣ ግን ገንዘብ ላይ አይደለም። አብሮ ማደግ ይቻላል። ከገንዘቡ ይልቅ ግንዛቤው ነው ጥሩ። በቪላ ቤት ውስጥ ፍቅር ጠፍቷል። ቪላው ፍቅር አላመጣም። የሆነ ወገኖቼ በጣም ሀብት አለው ብለው ገብተው ግን የጠባይ ድሃ የሆነባት ብዙ ነች። በጣም ቆንጆ ናት ውበቷ ያምራል ብሎ ገብቶ የጠባይ መልከ ጥፎ የሆነችበት ብዙ ነች። ስለዚህ ቁመና፣ ገንዘብ፣ ታዋቂነት፣ ዘረኝነት በሰው የታመነ የተረገመ ይሁን ይላል ኤርምያስ 17 ላይ። በእነዚህ ነገሮች መመካት በእግዚአብሔርም ዘንድ ያስወቅሳል። በቁመና መመካት፣ በገንዘብ መመካት፣ በዘሯ ዘመዶቿ ባለጊዜ ናቸው ባለስልጣን ናቸው ተባብሎ መጋባት በሰው የታመነ የተረገመ ይሁን ይላል። ስለዚህ እውነተኛ መዋደድ የእግዚአብሔር ፈቃድ መገለጫ ነው። እውነተኛ ያልኳቸው የቅድሙ ነው። ጠባይ ማንነቱ ላይ ለምሳሌ ይገርማቸዋል። እኔም ድር ያለው መስማት እና መናገር የምትችል ጤነኛ ልጃችን መስማት ለጊዜው እነሱም ስለሚጠቀሙበት ነው። ለዚህ ቃል ይቅር በሉኝ። መስማት የተሳነው አንድ የቤተክርስቲያን ልጃችንን አግብታለች። በጣም ነው መወዳቸው አደንቃቸው። ይወላችሁ እሷ በይበልጥ እሱ መስማት አለመቻሉ ለእኔ ምንም አይደለም። የሚገርማችሁ ቋንቋውን ተማረች። አወቃችሁት? መስማት የተሳናቸው ወገኖቻችን የሚግባቡበት ቋንቋ አለ አይደል? አፍቅራው ቋንቋውን ተማረች። በቃ ከሱ ጋር በዛ ትግባባለች። ተዋደው ተጋቡ። ማየት የማይችለውን የምታይ ሴት ታገባለች። በቃ መሰርቱ ውስጧ ነው። አካል ብቻ አይደለም። እየተረዳችሁ ነው? እንዲህም አለኩ አካሉ የጎደለውን አካል ሙሉ የሆነ ይጋባሉ፣ ተዋደው ይኖራሉ። እንዲያውም ይገርማቸዋል። በቃ የእሷ አካል መጉደል ለሱ ምንም አይደለም። የሱ አካሉ መጉደላ ለሷ ምንም ያልሆነ ደግ ሴቶች አሉ። እንዴት ተፋቅረው እንደሚኖሩ። ጤነኛ ነን ብለን ትዳራችን በሽተኛ ይሆንም ብዙዋለን። ጤና ማለት ምግባር ነው፣ ፈሪያ እግዚአብሔር ነው። እየተረዳችሁ ነው? አካል ጎሎ ጠባይ ከጎደለ ምን ዋጋ አለው? የማይታመን ባል ከዚህ በላይ የነስውር አለ? የሚወሰልት ባል ከዚህ በላይ መስማት የማይችል አለ? እግዚአብሔርን ቃል ማይሰማ። ስለዚህ ሙሉ ጤና ማለት አስተዋይነት፣ ፈሪያ እግዚአብሔር፣ እርሱ ባያየኝ እግዚአብሔር ያየኛል የሚልን መሆኑን ነው። እና እውነተኛ መዋደድ። ሌላው የአመለካከት መቀራረብ የእግዚአብሔር ፍቃድ መገለጫ ነው። ሌላው የሁኔታዎች መገጣጠም። ጨረስኩኝ። የሁኔታዎች መገጣጠም ይሄንን ዘፍጥረት 24ን አንብቡ። ለርብቃ ኢያቡር ሲላክ በመንገድ ላይ ተቀበለችው። እኛ ቤት ብታድር አለችው። የነገሮቹ መሳካት የእግዚአብሔር ፈቃድ መገለጫ ነው። አንዳንድ ጓደኛሞች የአመለካከታችሁ መቀራረብ፣ የሁኔታዎች መቀራረብ የእግዚአብሔር ፈቃድ መገለጫ መሆኑን ያሳያል። የነገሮች መቀራረብ መገጣጠም። የመጨረሻው ለሌሎች በሌሎች ምስክርነት ነው። እጮኛሞች በአግባቡ እየተጠናኑ ሲቆዩ ሶስተኛ ወገን በጎ ምስክርነት ሲሰጥ በዛ በኩልም እግዚአብሔር ይናገራል። ለምሳሌ በካህን ሊሆን ይችላል። ካህኑ መልእክተኛ ነው ይላል ሚልክያስ ምዕራፍ 2 ላይ። ሁለት እጮኛሞች ወደ ንስሐ አባታቸው ቀርበው በእግዚአብሔር ቃል መሰረት ራሳቸውን ለማጠናከር ሲጥሩ ካህኑ በርቱ፣ ጠንክሩ፣ በደንብ ጠብቃት፣ በደንብ ጠብቂው ካሉ እግዚአብሔር በካህኑ በኩል ፍቃዱን እየገለጸ ነው። በወላጆች፣ በበጎ መካሪዎች፣ በመልካም ምክር፣ በመልካም መካሪዎች የእግዚአብሔር ፍቃድ መገለጫ ነው። ልትጠነቀቁ የሚገባውን ግን ሳልጠቁም አልጨርስም። ህልም ለመጠናናት መገለጫ አይሆንም። በህልሜ አይቻለሁ፣ በህልሜ አይቻታለሁ ብላችሁ እንዳትታለሉ። ህልም ቦታ አለው። ህልም ለማየትም ህልም ለመፍታትም ራሱን የቻለ ትምህርት፣ ራሱን የቻለ አስተምሮ አለ። ለጋብቻ ጉዳይ በህልም አይቻለሁ ተብሎ አይወሰንም። አዎ ወገኖች ሆይ መንፈስን ሁሉ
አትመኑ አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ አትመኑ ክፉ መንፈስ በህልም ሊያታልል ይችላል እንደነ ሰማይ ጠረቤቶች የተጋቡ ሰዎችን በህልም ያይቻለው ከሊትና አግቢ ብለው ድጋሚ የሚድረው አሉ ያ አይገባም ለጋብቻ ትምህርት ህልም ዶክትሪን አይደለም ህልም መሰረት አይደለም ህልም ስርዓተ ትምህርት አይደለም በህልሜ ስላየዋት ሰው ስላየልኝ ተብሎ አይደመደምም ማመላከቻ ሆኖ አይረጋገጥም ብዙዎች በህልም ምክንያት ስተዋል ይላል መጽሐፈ ሲራክ ላይ በህልም ምክንያት ብዙዎች ስተዋል ህልም ያየው ሁሉ ቅዱስ ነው ማለት አይደለም በህልም ስላያ ተረጋገጠ ማለት አይደለም ሌላው እጣ ነው አንዳንዶች ይበዛባቸውና ይሁን ግራ ይጋቡና በእጣ ላይ ይላሉ መጀመሪያ ደረጃ አንዳንድ እህቶች ለምሳሌ እጣ ባርኩልኝ ብሎ ይመጣሉ አንድ ጊዜ የምን እጣ ነው የትኛው እንደማገባ ግራ ገባኝ ማን ናቸው ወልደ ቂርቆስ ወልደ ማርያም ወልደ ዮሐንስ ሶስት ናቸው እንዴ ሰው አንዱ አታላንቺ ሶስት እና መጀመሪያ ደረጃ ሶስቱም ላይ መስፈርትሽ አንድ ነው ወይ እና አይ አንዱ ገንዘብ አለው አንዱ ቁመናው ደስ ይላል አንዱ እንዲ ነው እጣውንም አልባረክንም ባውን እሷን ባርከን ሸኘን እጣማን ባረክም የሚባረክ ወጣ ቦታ አለው ወንዶቹ መተው እንደው እከሊትን በእንዴ ወደድኳት እከሊትን በእንዴ ወደድኳት በእጣ ለለያቸው ነው ይላል ይሄ እግር ኳስ ነው እንዴ ህይወት እኮ ነው መጀመሪያ እንዴት በዙ መጀመሪያ ሰጣ ደረጃ ምን አደረሰው ይሄ የውሸት ፍቅር አርቲፊሻል የሆነ ስሜታዊ የሆነ ፍቃደ ስጋ ተኮር የሆነ ገና መስፈርቱ ላይም ብዙ ጣጣ ያለው ነው በእጣ ይለይም ፍቃደ እግዚአብሔር ቅድም ገልጸናል እጣ ይለየው አይባልም ሌላ በሌሎች ተጽዕኖ ባታይም ሆነ ካህን መሳይም ሆነ እከሌን ካላገባሹ ብሎ መወሰን አይችልም እኛ መወሰን አንችልም አይደለምስ የትዳር ጉዳይ ለመጽደቅም ቢሆን ልትድን ተወዳለህን ያለ ወንጌል ልትቆርብ ተወዳለህ ንስሐ ልትገባ ተወዳለህ ነው እንጂ ነገ ቁረቢ ብለን አንወስንም እኮ ውሳኔ ባለቤቱ ነው እና አንዳንዶቹ እከሌን ካላገባሽ ረግምሻለሁ ይላል እሱ ነው የሚረገመው ይልቅስ ምን አገባው ይስሐቅና ርብቃ በሁለቱ ፈቃድ ነው የተጋቡት ይሄው ነው በሁለቱ ፈቃድ እናም ዘመዶቼ ስለወደዷት ላገባት ነው ይላል አንተ ወዳሃታለህ የሚያገባት እኮ እነሱ አይደሉም ጓደኞቼ ስለወደድኩት ላገባው ነው ትላለች አንዳንዷ ጓደኞቹ በቡድን ነው እንደሚያገቡት እንዴ መስፈርት አይሆንም ሰው ስለወደደው አይደለም አንቺ ስለወደድሽው ነው ማግባት ያለብሽ ጓደኞችሽ አረቄ ስለሚወዱ አረቄ መጠጣት አለብሽ መጠጣት አለብህ ማንንም ይጎዳው ትዳርም ያክል ትልቅ ነገር አባ ገሌ ስለወደዱት እናቴ ስለወደደችው አይደል አንቺ ወደሻለሁ አንተ ወዳሃታለህ ስለዚህ በሌሎች ተጽዕኖም ሊሆን አይገባም ነው እንግዲህ በአጠቃላይ ማጠቃለያው ክቡራን የእግዚአብሔር ሰዎች የቅድመ ጋብቻ ጉዳይ ላይ ትኩረት መስጠት የሚገባን አንደኛው ማጠቃለያ ነው መማር አለብን የተጫጫችሁ ልጆች ተማሩ ወደ ካህን ቀረቡ መጽሐፍ ታነቡ የምትመሰርቱት ትዳር ምን መሆን እንዳለበት እንዴት መምራት እንዳለባችሁ ተዘጋጅታችሁ እንድትገቡ ቃል እግዚአብሔር አስቀድሙ ነው ሁለተኛው መንፈሳዊ ሕይወትን አጠናክሩ ቅድመ ጋብቻ ላላችሁ የምትመሰርቱት ቤት ትንሿ ቤተክርስቲያን ነች የምትመሰርቱት ቤት ነገ ቅዱሳን ሊያፈራ የሚችል ነው ስለዚህ ከዋዜማው ጀምሮ መልካም አድርጉት በዓል ካለ ዋዜማ አለ ስለዚህ የመንፈሳዊ በዓላት ዋዜማ ይቆማል በንጋታው ታቦት ይወጣል አይደል ስለዚህ ከዋዜማችሁ ጀምሮ መንፈሳዊ አድርጉት ንስሐ ግቡ ለየብቻ እየቆረባችሁ ኑሩ ቃል እግዚአብሔር አግኙ ቤተክርስቲያን አገልግሉ ከቤተክርስቲያን አትለዩ መንፈሳዊነትን ማጠናከር ምክንያቱም ያለ እኔ ምንም ልታደርጉ አትችሉም ይላል ዮሐንስ 15 ትዳርም ምንም አይነት ህይወት ያለ እግዚአብሔር ከንቱ ነው ሰራተኞች ቤትም ቢሰሩ እግዚአብሔር ካልሰራ ከንቱ ነው ያለ እኔ ምንም ልታደርጉ አትችሉም ያለ እግዚአብሔር ከንቱ ነን እኛ መልካሞች ስንሆን መልካም ዛፍ ምናፈራው ስለዚህ መልካም ትዳር እንዲሆን ደስተኛ ትዳር እንዲሆን እንደ ቃና ዘገሊላ ድንግል ማርያም የምትገኝበት መድኃኒዓለም ክርስቶስ ችግራችንን ያስወገደ የሚኖርበት እንዲሆን ቅድመ ጋብቻ መንፈሳዊ እንሁን የእግዚአብሔር እንሁን በየግል ህይወታቸው ንስሐ እየገቡ ስጋው ደግሞ የተቀበሉ መኖር ሌላው ለስህተት ከሚዳርጉ ነገሮች መቆጠብ ነው ቅድመ ጋብቻ ያላችሁ ወይም የምትኖሩ ወደፊት ለስህተት ከሚዳርጉ ነገሮች ተቆጠቡ ለንክኪ ለመዳራት የሚዳርጉ ነገሮችን ሽሹ ግልጽ ቦታ ተገናኙ
ተገናኙ፣ ተማከሩ። ግን ለስህተት ሚዳርጋ ይሁን፣ ለንክኪ ሚዳርጋ ይሁን። ሰዓት ገድቡ፣ ጥቂት ሰዓት ተገናኙ። መልካም መልካሙን አውርታችሁ ተለያዩ። እናም ሌላው በማቀድ ወደ መተግበር ግቡ። እቅዳችሁ ውስጥ ለመማር አቅዱ፣ ለማገልገል አቅዱ፣ ሽማግሌ ለመላክ አቅዱ፣ መቼ ማግባትና እንዴት ማግባት እንዳለባችሁ አቅዱ። ሰው ያስባል፣ እግዚአብሔር ይፈጽማል። እንግዲህ ይህን ሁሉ ያነሳ ነው ቅድመ ጋብቻ የተቀደሰ አኗኗር ከተጀመረ ጋብቻው መልካም ይሆናል። ምክንያቱም ዋዜማው የበዓሉ ማሳያ ነው። አሁን ቅዱስ ገብርኤል ሲከበር በሰላም ያደርሰን። ገና ከዋዜማው ደስ አይላችሁም? ባንዲራ ይደምቃል አይደል? ማህሌት ይቆማል፣ ዋዜማው ይቆማል። የራሱ ቀለም አለው። በቃ ድባቡ በዚህ ሰፈር የሚያልፍ ሁሉ አማኒ እንኳን ቢሆን አሃ ነገ በዓል ነው እንዴ ይላል አይደል? ዋዜማ ታይቷቸዋል። እንዲሁም ብዙ ጊዜ ዋዜማ እንወዳለን እኮ አይደል? ዋዜማ እኮ ደስ ይላል፣ የበዓሉን ድባብ ያመጣዋል። ልጆቻችን ጋብቻችሁ በዓላችሁ ቅዱስ እንዲሆን ዋዜማችሁን ቅዱስ አድርጉት፣ ደማቅ አድርጉት። ያ ድምቀት ምንድነው? በፈሪያ እግዚአብሔር፣ በአግባቡ በመጠናናት፣ በእውነተኛ መዋደድ፣ በንስሐ በስጋው ደሙ እየተጠባበቃችሁ መኖር። ቀጣይ ጋብቻ ምንድነው? የጋብቻ ዓላማ ምንድነው? የመንፈሳዊ ጋብቻ ከሌላው በምን ይለያል? የሌላ አይነት ጋብቻና መንፈሳዊ ጋብቻ ልዩነቱ ምንድነው? ይቆየን።